እሺ ያለስተ ሞዴሬተር እሺ ማይክም ይታወቅ በቃ እሺ። ከአሌክስ ጋር ቀጥሎ ዘሚኪ። እሺ እሺ ፕሪሚስ ዋን ላይ ምን መሰለህ ለማለት የፈለኩት አሌክስ፣ የሆነ ነገር ህልውናው የጀመረ ከሆነ ሁለት ነገር ሊሆን የሚችለው አንድ ነገር ወይ ለዘላለም ይኖራል ወይም ደግሞ ህልውናው የጀመረ አይደለም፣ ወይም ደግሞ ህልውናው መኖር የጀመረ ነገር ነው። ህልውናው ያልጀመረ ከሆነ ለዘላለም የኖረ ከሆነ ለህልውናው ምክንያት ወይም ኮዝ አያስፈልገውም። እሺ ይህንን ልድገሞ፣ የሆነ ነገር ለዘላለም የሚኖር ከሆነ ለህልውናው ኮዝ ወይም ደግሞ ምክንያት አያስፈልገውም። ነገር ግን ደግሞ ህልውናው መኖር የጀመረ ከሆነ ሁለት ነገር ነው ሊሆን የሚችለው። አንደኛው የሆነ ኤጀንት ኮዝ አድርጎታል ህልውናው እንዲኖር፣ ለህልውናው እንዲኖር የሆነ ኤጀንት ኮዝ አድርጎታል፣ ወይም ደግሞ ኮዝ አላደረገውም ማለት ይሄ ፕሮፖዚሽን ነቲንግ ኮዝ አድርጎታል ከሚለው ጋር ኢኩቫለንት ነው። እዛ ሲቀጥል ሁለተኛው ምንድነው ዩኒቨርስ መኖር የጀመረ ነው ወይስ አይደለም የሚለው ነው። ዩኒቨርስ መኖር የጀመረ ነው ወይስ አይደለም? እና ዩኒቨርስ ለዘላለም የኖረ ከሆነ ኮዝ አያስፈልገውም። ኦፍ ኮርስ ለህልውናው ኮዝ አያስፈልገውም። ነገር ግን ዩኒቨርስ ህልውናው መኖር የጀመረ ከሆነ ከዩኒቨርስ አፓርት የሆነ ከዩኒቨርስ ውጭ የሆነ ኤጀንት ኮዝ ሊያደርገው ያስፈልጋል። አሁን ወደ መጀመሪያው ፕሬሚስ እንመለስ። እኔ የማውቀው ካላም ኮዝሞሎጂካል አርጊመንት እኔ የመጀመሪያው ፕሬሚስ ዩኒቨርስ መኖር የጀመረ ነው ወይስ ደግሞ ዩኒቨርስ ለዘላለም የኖረ ነው? ከዚህ በፊት ዘላለም የኖረ ዩኒቨርስ ወይም ደግሞ ከዚህ በፊት ኢንፋናይት ሰክሰሲቭ አልጨረስኩም ሞሪክስ እና ዩኒቨርስ መኖር የጀመረ ከሆነ ኮዝ አለው። ዩኒቨርስ መኖር ያልጀመረ ከሆነ ግን ኮዝ የለውም። እና ዩኒቨርስ መኖር የጀመረ ነው ወይስ ደግሞ ለዘላለም የኖረ ነው የሚለውን እንዴት ነው ልናውቅ የምንችለው? የመጀመሪያው አክቹዋል ኢንፊኒቲ ኤግዚስት ማድረግ ኢምፖሲብል ነው። የሆነ ኢንፊኒቲ የሚባል ኮንሰፕት ኦፍ ነምበር ወይም ደግሞ ነምበር ቲዮሪ ላይ ያለ የማያልቅ ወይም ደግሞ ካውንት ሊደረግ የማይችል እስከ መጨረሻው ድረስ ለየትኛውም ሜምበር ኦፍ ዘ ሴት ወይም ደግሞ ለየትኛውም አባል ቀጣይ ሰክሰስ አባል ካለው ኢንፊኒቲ እንለዋለን። ይህ አይነት ኮንሰፕት ሎጂክሊ ሊኖር ይችላል፣ ሜታፊዚክሊ ግን ኤግዚስት እንዲያደርግ ኢምፖሲብል ነው። ይህን እንዴት ነው የምናየው? ለምሳሌ የሆነ ከዛሬ በፊት ኢንፋናይት ኢቨንቶች ካሉ፣ ሰክሰሲቭ ኢቨንቶች ካሉ ዛሬ ላይ ለመድረስ ዘላለምን መጨረስ አለብን ማለት ነው። ቀስ ብዬ ይህንን ለማስረዳት ያክል ከዛሬ በፊት ዘላለም ከነበረ ዛሬ ላይ ለመድረስ ሰዎች ዘላለምን መጨረስ አለባቸው። ሁለት ፖይንቶችን አስቡ፣ ኤ እና ቢን። ከኤ ወደ ቢ ለመሻገር የሆነ ገደል ቢኖርና ያ ገደል ደግሞ ኢንፋናይትሊ ሰፊ ቢሆን ወይም መቼም ቢሆን ሰዎች መሻገር የማይችሉት ከሆነ ማንም ሰው ወደ ቢ ሊደርስ አይችልም። ልክ እንደዚህ ሁሉ ከዛሬ በፊት ዘላለም ከነበረ ዛሬ ላይ ለመድረስ ዘላለምን መጨረስ አለብን። ዘላለም ደግሞ የማይጨረስ ነገር ነው። ዛሬ ላይ ከደረስን ከዛሬ በፊት የነበረው ዘላለም አይደለም ማለት ነው። ወይም ደግሞ ከዛሬ በፊት ኢንፋናይት ሰክሰሲቭ ኢቨንቶች አልነበሩም ማለት ነው። ስለዚህ ዩኒቨርስ ለዘላለም ከዛሬ በፊት አልነበረም የምንለው ከዚህ ምክንያት ነው። ሌላ ሁለተኛው አርጊመንት ፍሮም ነምበር ቲዮሪ ነው። አርጊመንት ፍሮም ነምበር ቲዮሪ የሆነን ማትማቲካል ፕሮፖዚሽን ብንወስድ ለምሳሌ ይሄ ለእንትን ሊልባችሁ ይችላል። እነ አሌክስ ከተረዳችሁት ትሞክሩታላችሁ፣ ካልሆነ ግን ያልፋል ማለት ነው። ኢንፊኒቲ የሚባለው የማትማቲክስ ኮንሰፕት በህልውና ሊኖሩ አይችልም የምንልበት ምክንያት ምንድን ነው? ለምሳሌ ኢንፊኒቲ ከ9 ወይም ደግሞ ሌላ ቁጥር ወስዳችሁ ከኢንፊኒቲ ጋር ቢታባዙት መልሶ ኢንፊኒቲ ስለሚሰጣችሁ ሁለቱ እኩል ናቸው። ብትቀንሱት ኢንፊኒቲ ሲቀነስ ኢንፊኒቲ በማትማቲክስ ኢምፕሮፐር ነው። ምክንያቱም ደግሞ ምንድነው ይሄ ኢንፊኒቲ ከኢንፊኒቲ ላይ ከቀነስን እኩል ያልሆነ ወይም ደግሞ ከኢንፊኒቲ ውጭ የሆነ ነገር ልናገኝ ስለምንችል ማለት ነው። እና ይሄ ኢምፕሮፐር ከመሆኑ የተነሳ ወይም ደግሞ አክቹዋሊ ኤግዚስት ሊያደርግ ካለመቻሉ የተነሳ ማትማቲሽያኖች ኢንፊኒቲ ከኢንፊኒቲ ላይ መቀነስ አይቻልም ብለው ተስማምተውበታል ማለት ነው። ራማኑጃን የሚባል ማትማቲሽያን ሰም ኦፍ ኦል ናቹራል ነምበርስ ወይም ደግሞ ከአንድ ጀምሮ ያሉ ቁጥሮች እርስ በራሳቸው ብንደምራቸው ኔጌቲቭ 1/12 ማግኘት ይቻላል።
ኔጌቲቭ 1 12ኛ ፖዘቲቭ ቁጥሮች ሲደመሩ ከዜሮ የሚበልጡ ብዙ ቁጥሮች ተደምረው ከዜሮ የሚያንሱ ቁጥር ሊሰጠን የሚችል ህልውና ያለው ኮንክሪት ሪያሊቲ ያለው ነገር ሊኖር አይችልም። ኢምፖሲብል ነው። እና ከዚህ የተነሳ ኢንፊኒቲ አክቹዋሊ ኤግዚስት ሊያደርግ አይችልም። ከዚህ የተነሳ አጽናፈ ዓለም ከዛሬ በፊት ኢንፊኒቲን አልኖረም፣ ወይም ደግሞ አክቹዋሊ ሰክሰሲቭ ኢቨንቶች ኢንፋናይት አሉ። እና የካላም ኮስሞሎጂካል አርጊመንት ከዚህ የተነሳ ዩኒቨርስ መኖር የጀመረ ስለሆነ ኮዝ የተደረገው በኤጀንት ነው። ያ ደግሞ ኤጀንት የአጽናፈ ዓለም ፈጣሪ ነው። ባይ ዲፊኒሽን እኛ ክርስቲያኖች እግዚአብሔር እንለዋለን። ይህ ማለት ግን ይህ ካላም ኮስሞሎጂካል አርጊመንት ስላለ በእግዚአብሔር እናምናለን ማለት አይደለም። እያንዳንዱ ፕሮፖዚሽናል ኤቪደንሶች ፌል ቢያደርጉ ራሱ በእግዚአብሔር ማመን ስቲል ራሽናሊ አክሰፕተብል የሆነ እና ክርስቲያኖች ሊያምኑት የሚገባ ሰዎችም እግዚአብሔርን የሚያምኑበት ምክንያት ፕሮፖዚሽናል ኤቪደንስ ነው ማለት አይደለም። ኦኬ ኤልራይድ ሚዩት አድርገው። አንድ ሰው አታስገቡ ከይቅርታ ጋር እንትን ለማድረግ። ኦኬ በሚካኤል ቀጠል። እሺ ኮስሞሎጂካል አርጊመንትን ጨርሻለሁ። በቃ ከብዙ በጣም በትንሹ ነው። ይቅርታ አንድ ጊዜ ሲስ ይዲዲያን አስገባው ከታች። እነሱ ብዙ ስለሆኑ አብሮት የሚሟገት አንድ ሰው ያስፈልጋል እኩል ለመሆን። ይዲዲያ አለ ከታች፣ እሱን ብታስገባው። እሺ ይዲዲያን አስገባዋለሁ። የዋድም አለ። ከተወሰነ ደቂቃ በኋላ አኪም ተመልሶ ይገባል። እሺ ይዲዲያን አንድ ቁጥር ላክልኝና ወይኔ አብረተን ነው ከዘሚካኤል ጋር የመጣ ነው። ጥያቄዎቻችሁን ካሉ አቅርቡ። እሺ የሚገቡ ሰዎችን አስገባለሁ እኔ። ዋሌክስ፣ ዋይሶ፣ ቢግ ሚች ሰማለሁ። ዋሌክስ ወይ ዋይሶ ወይ ቢግ ሚች አሁን ሰማለህ። አሁን ዘሚካኤል መንገድ ወይ ይሰማል። ጊዜ የምትሰጠኝ ከሆነ አንድ ነገር አለ ላድርግና ልለፍ። ብዙ ጊዜ የፊሎዞፊካል የሆነ ይሄ እኛ ያመጣነው ነገር አይደለም። ባይ ዘ ወይ ካላም ኮስሞሎጂካል አርጊመንት ምናምን ሲባል ከጥንት ጀምሮ የነበሩ አሳምሽኖች ናቸው እና አሁን የሄድንበት መንገድ ነው እውነት የፊሎዞፊ መንገድ የምንከራከርበት መንገድ ተብሎ ሲጠየቅ አሁን የተካሄደበት መንገድ አይደለም እንትን የሚያስብለን ማለት ነው። አፕሮቹ ልክ አይደለም። አሁን ለምሳሌ የቀረቡት ነገሮች ምን እንደሆነ ማስረጃዎቹን አልሰጠም። የሰጠበትን መንገድ በጣም አጨቃጫቂ በሆነ መንገድ ነው እና ለዛ ነው ቅድም ነገሮችን እየተራረምን እንሂድ ብዬ ስናገር የነበረው ጊዜ ላለመፍጀት ነው። ካላም ኮስሞሎጂካል አርጊመንት ኢቨን አማኝ የምትሏቸው ሰዎች ሁላ የማይቀበሉት እና ዩካን ቼክ እንደውም በጅምላ ሄዳችሁ የትኛውም ኢንሳይክሎፒዲያ ላይ ካላም ኮስሞሎጂካል አርጊመንት ብላችሁ ስታቀርቡ ክርስቲያን ተቺዎች ወይም የሙስሊም እንትኖች ሁላ ማይቀበሉት ነው። ምክንያቱም ምንድነው ስርወ መሰረቱ ላይ የፕሪሚሲሶቹ ስርወ መሰረት ላይ በጣም ክፍተት ያለበት አርጊመንት ስለሆነ ማለት ነው። ለምሳሌ የመጀመሪያው አሳምሽን ምንድነው? የጀመረ ነገር ሁሉ whatever begins to exist አይደል had a cause ነው የሚለው። የጀመረ ነገር ሁሉ የጀመረበት ምክንያት አለው ብሎ ይናገራል። ይሄን ነገር ከየት ነው ያመጣችሁት ብዬ ጠይቃለሁ። ይሄ ነገር ከየት ነው የመጣው? እንዴት ገመታችሁ? እንዴት ይሄንን ስቴትመንት እንዴት እንደዚህ ብላችሁ ልትናገራችሁ ቻላችሁ ብዬ መጠየቅ እችላለሁ። የዛኔ እኔ ስጠይቅ ምን ያደርጋል? የዛኛውን ወገን አቅራቢ ምን ይላል? በዚህ ምክንያት ነው የተናገርኩት ብሎ ሲናገር ይሄ ምክንያት እኮ ችግር አለበት ምንለው እኛ ነን። ይሄ ነው የፊሎዞፊካል ዲቤት አካሄዱ ማለት ነው። ለምስ ሁለተኛውን እንትን ደግሞ ስትናገር ዩኒቨርስ ቢገን ቱ ኤግዚስት ብለህ ትናገራለህና ምን የቱ ጋ ነው ጀምሯል ብለህ እንድትናገር ያልክበት ይሄንን ፕሪሚሲስ የመሰረትክበት ማስረጃ ምንድን ነው ብለን ምንጠይቀው እኛ ነን። ስንጠይቅ ምን ይላል? ያቀርብልናል። ትንሽ ነካክቶታል። ኢንፊኒቲ አይቻልም ምናምን ብሎ የተናገረዋል። ሂዱና ማቴማቲክሽያኖችን ጠይቋቸው። አራይድን አስገቡት። ሂዴ ክርስቲያን ኢንፊኒቲ እንዴት እንደሚቻል ያስረዳችኋል። የሳይንስ እውቀት ያለው የትኛውም ወይም የማቴማቲክስ እውቀት ያለው ሰው የትኛውንም ሰው ጠይቃችሁ አራይድን አስገቡትና ይኸውላችሁ
እኛ ሳይንስን ባያዝ ወይም ደግሞ ማቴማቲክስን አበላሽተናል ብላችሁ የምታስቡ ከሆነ የክርስቲያን የሆኑ የሳይንስና የማቴማቲክስ ምሁራንን አስገቧቸው። እኛን የምንናገረው ነገር እውነት ይሁን ውሸት ያረጋግጡናል። አሁን እንደውም እንደዛ ነው ሄድ ያለ ዮሐዴ ካለ አስገቡት። አራዲ ላክና አራይድን አስገቡትና እውነታ ማለት የሆነን ነገር እውነታ ለመቀበል ከሆነ አካሄዳችሁ ቅድም ነግሬያችኋለሁ ስንጀምር ምን ብዬ ነው የነገርኳችሁ? እኛ እናንተ የምታመልኩትን አምላክ ወይም ብዙ አምላኮች ቢኖሩ እነሱን አንቀበልም ብለን የተናገርነው ለምንድን ነው? ማስረጃዎቻችሁ ውድቅ ስለሚደረጉ ኢቨን ኪሪየስ ሆናችሁ ወይም ጉጉት ኖሯችሁ እነዚህ ሰዎች ለምንድን ነው ያልተቀበሉት የሚለውን ነገር እንኳን ፕሮፐርሊ ዲስከስ ልናደርግ ወይም በተመቻቸው ሁኔታ ዲስከስ ሸፋፍነህ ማለፍ ወደ እውነት አያደርስም። በቃ እኛ ተሸፋፍኑ እንደውም ኑ ግቡ ብላችሁ ስትነግሩን እኮ ምንድን ነው እናንተ አሳማኝና በቂ የማይሸፋፈን በቂ የሆነ ማረጋገጫ አለ። ከቅድም ጀምሮ ሲወራ የነበረው ምንም አይነት እንትን እሱ እንድንቀበል የፈለገው ነገር አንድ ልናገር ሚውት አደርግላችኋለሁ። እኔ ችግር ሚውት አደርጋለሁ። አሁን በግልጹ ላስቀምጥ። እኛ ፕሬዘንት እየተደረግንበት ያለው ነገር ስሜታዊቱን በጣም ስሜታዊ ትሆናለህ ወንድሜ። ክብለ መናገር ስሜታዊ መሆን አይደለም። ስሜታዊ በሆነ ኖሮ ሌላ ነገር አሁንም እየሰማኸኝ አይዶል ላይ እንደዚህ አይነት ላይቮች ላይ መምጣት አልፈልግም ብዬ ብዙ ጊዜ ተናግሬያለሁ ማለት ነው። ይቅርታ ጋር እሺ ሚውት አድርጌያለሁ ስለማትሰማ እና በጣም ስሜታዊ ትሆንና ሀሳብ ስታነሳ እስካሁን ሰማንህና አሁን ምን ማድረግ ጀመርክ? ፐርሰናሊ ወደ መናገር እና ደግሞ የሆነ ማልቀስ አይነት ነገር ምናምን ጀመርክ። ኦኬ እንዲህ አይነት ላይቮች መግባት የማይመቸኝ ምናምን ሰው አስገድዶ ነው አያስገባ ሲስ ወንድማችን ለኛ የመጣህ ምናምን አታስመስለው። ኦኬ ዋሌክስ አሉ በስርዓት ምናምን የሚያወሩ ማለት ነው፣ በእውቀት የሚያወሩ። በእውቀት ማውራት ካልቻልክ ምንም ልንረዳህ አንችልም አክቹዋሊ። ስለዚህ ተረጋጋና አውራ። ለምን ወደ ፐርሰናል እንደምትሄድ አይዶ ነው። ከቅድም ጀምሮ በየመሃሉ ትገባለህ፣ በጣም ትናደዳለህ እና መታገስ አትችልም እና ደግሞ ወደ ፐርሰናል ጨራሽ ደግሞ አሁን መሄድ ጀመርክ ማለት ሶ ማችል ከሆነ ሚዩት አድርግ ወይም ደግሞ መውረድም ትችላለህ። እንደዚህ አይነት ቦታ ግቡ ስትሉን እኔም ስጀምር አልተመቸኝም ነበር ምናምን ማለት አያስፈልግም። ኤኒዌይስ አሁን ያነሳቸውን ሀሳብ ምናልባት ቴዎሶፊያ አራድም ገብቷል። ኢግናሽየስ ኦፍ አንቲዮክ ወረደ እንዴ? እሱም ሀሳብ ይስጥና ምናልባት እንዴት እንደሆነ አካሄዳችሁ ምናምን ራሱ ስላልገባኝ ነው። እኔ ከቅድም ጀምሮ እንዴት እንደሆነ ስቴፑ ስላልገባኝ እኔ ቴዎሶፊያ ሀሳብ ስጥበትና ከዛ አካሄዱን ትነግረኛለህ። እሺ ወዲ ዮሲ ሌላው የተናገርከውን ትቼው ምንድነው የሚመስለው መሰለ አርጊውመንት ጉግል ስታደርጉ አንዳንድ ክርስቲያኖች ያልተቀበሉት ክርስቲያን ተቾች አሉ። እነሱ ስላልተቀበሉት እናንተም አትቀበሉት አይነት ነገር ነው የሚመስሉ እና የሆኑ ክርስቲያኖች ስለተቀበሉት ስላልተቀበሉት አይደለም እኛ የምንቀበለው የመጀመሪያው ነገር ማለት ነው። እና የማይቀበሉ ክርስቲያኖች ሊኖሩ ይችላሉ። ኦፍኮርስ እኔ እነሱ ልክ አይደሉም ብዬ አስባለሁ። እና አሁን እኔን ልክ መጽሐፍ ቅዱስና ቁርአን ጠቅሶ እንደሚከራከር ይሄ ክርስቲያን እንደዚህ ብሏል ስለዚህ ዝም ብለህ እመን ልትለኝ አችልም ማለት ነው የመጀመሪያው ነገር። ሁለተኛው እኔ እያልኩ ያሉት ካለን ኮስሞሎጂካል አርጊውመንትን ሰምተኝ ከሆነ ኤቪደንስ አላቀረብክም እላለሁ ማለት ነው። ሰምተኝ ከሆነ ለእያንዳንዱ ፕሪሚስ የኔ ብቻ ነው ወይስ በማሊ እያንዳንዱ ማለት ነው ማስረጃዎችን መጀመሪያ ገና ሲጀምር ሰጥቻችሁ የመጀመሪያው ማንኛውም ይህን እንዴት ነው ያልኩት? የመጀመሪያው አንድ ነገር መኖር የጀመረ ከሆነ አይሰማም። አሁን ትቆራረጣለህ። እየተቆራረጥክ ነው። ኔትወርክ በጣም ያስቸግራልና ወይ ወተህ ተመልሰህ ግባ። ቦታን ሪዘርቭ አድርገን እንጠብቀዋል። ይሰማል። ይቆራረጣል፣ በጣም ይቆራረጣል እና ሪዘርቭ ስለምናደርግ ተመልሰህ ግባ እና ሀሳብህን በደንብ ትችላለህ። አሁን ይሰማል። ተወቀጥ እሺ
ምን መሰለህ ኤቪደንስ አላቀረብኩም ላልከው ማለት የመጀመሪያው ሎው ኦፍ ኤክስክሉዲንግ ዘ ሚድል ወይም ደግሞ በሎጂክ ሲስተም ላይ አንድ አረፍተ ነገር እውነት ወይም ሐሰት ሊባል የሚችል አረፍተ ነገር ወይ እውነት ነው ወይ ሐሰት ነው። እውነትም ሐሰትም ያልሆነ ቫልዩ ሊኖረው አይችልም። ከዚህ የተነሳ አንድ ህልውናው መኖር የጀመረ ነገር ኤክስፕላኔሽን አለው ወይም ኤክስፕላኔሽን የለውም። ለህልውናው ኮዝ አለው ወይም ኮዝ የለውም። ኮዝ የለውም ዝም ብሎ መኖር የጀመረ ነገር ነው ማለት በነቲንግ ኮዝ የተደረገ ነው ከማለት ጋር ኢኩቫለንት ነው። ነቲንግ ደግሞ ኮዝ ማድረግ ስለማይችል ምክንያቱም ነቲንግ ኮዝ የማድረግ ፖቴንሻል ካለው ነቲንግ ስላልሆነ ነቲንግ ኮዝ ማድረግ ስለማይችል ማንኛውም ነገር በነቲንግ ኮዝ ሊደረግ ስለማይችል መኖር የጀመረ ነገር በሙሉ ለህልውናው ኮዝ አለው። ሁለተኛው ፕሪሚስ ዩኒቨርስ መኖር የጀመረ ነው። አሁን ቀደም አሌክስ የሞከራት ትንሽ ነገር አለች። አንዳንድ ነገሮች በአንደር ዘ ዩኒቨርስ ከሆኑ ሊሆን ይችላል ከዩኒቨርስ ውጭና ለዩኒቨርስ ሲሆን ግን ልናውቅ አንችልም አይነት እንትን ብሎ ነበረ። ከመጀመሪያው ሲጀምር እኔ ለዩኒቨርስ ወይም ለማቴሪያል ወይም ለናቹራል ነገር ሳይሆን ማንኛውም ኤግዚስት የሚያደርግ ነገር ነው። ማንኛውም ኤግዚስት ሊያደርግ የሚችል ነገር ወይም ህልውና ያለው ማንኛውም ነገር መኖር የጀመረ ከሆነ ለህልውናው ኮዝ አለው። ምክንያቱም ነቲንግ ለማንኛውም ህልውና ላለው ነገር ኮዝ መሆን ስለማይችል። ሁለተኛው አጽናፈ ዓለም የመጣው እስከዛሬ የደረስንበት አጽናፈ ዓለም የደረስንበት ከዛሬ በፊት ዘላለም ሊኖር አይችልም። ከዛሬ በፊት ዘላለም ሊኖር የማይችለው ለምንድን ነው? የመጀመሪያው ዛሬ ላይ ለመድረስ መጀመሪያ ዘላለምን መጨረስ አለብን። ዘላለምን መጨረስ የማይሆን ነገር ነው፣ ኢምፖሲብል ነው። ስለዚህ ከዛሬ በፊት ዘላለም አልነበረም። ዩኒቨርስ የሆነ ሰዓት ላይ መቆም አለበት ወደኋላ ስንሄድ። ከዚህ የተነሳ ዩኒቨርስ መኖር የጀመረ ነው። ሁለተኛው እንደ ማትማቲሽያኖች ነገርኳቸው። ራማኑጃን ብላችሁ ኢንዲያን ማትማቲሽያን ሰርች ብታደርጉ ወይም ደግሞ ሲምፕል ካልኩሌሽን ነው፣ እኔም ላሳያችሁ እችላለሁ። የናቹራል ነምበሮች ድምር ይታያችሁ 1 ሲደመር 2 ሲደመር 3 ሲደመር 4 እያለ የናቹራል ነምበሮች ድምር ከዜሮ ያነሰ ሊሆን ይችላል። ያለምንም ሎጂካል ኮንትራዲክሽን ማለት ነው። ያለምንም ሎጂካል ኮንትራዲክሽን ከዜሮ በላይ የሆኑ ወይም ደግሞ ከምንም ነገር በላይ የሆኑ ህልውና ያላቸው ነገሮች በብዛት ስንደምር ከዜሮ በታች የሆነ ቫልዩ ሊኖራቸው አይችልም። ሜታፊዚክሊ ኢምፖሲብል ነው። ከዚህ የተነሳ አክቹዋል ኢንፊኒቲ ኤግዚስት ሊያደርግ አይችልም። ከዚህ የተነሳ አክቹዋል ኢንፊኒቲ ኤግዚስት ሊያደርግ ካለመቻሉ የተነሳ ከዛሬ በፊት አጽናፈ ዓለም የኖረው አክቹዋሊ ኢንፋናይት ነው ማለት አብሰርድ ነው፣ ሊሆን የማይችል ነው። ከዚህ የተነሳ አጽናፈ ዓለም መኖር የጀመረ ነው። አጽናፈ ዓለም መኖር የጀመረ ከሆነ ባይ ፕሪሚስ ዋን ለህልውናው ኮዝ አለው። ባይ ዴፊኒሽን አጽናፈ ዓለምን የፈጠረ እኛ ክርስቲያኖች እግዚአብሔር እንለዋለን፣ ሙስሊሞች አላህ፣ ሌሎችም ሌላ ይሉታል። እዚህ ጋር ከተስማማን ቲይዝም አለቀ ማለት ነው። እና መጨረሻ ላይ የምፈልገው ነገር ምንድን ነው? ካላም ኮስሞሎጂካል አርጊመንት ሊምኒዚያን ኮስሞሎጂካል አርጊመንት እያንዳንዳቸው ፌል ቢያደርጉ እንኳን ብሊፍ ኢን ዘ ኤግዚስተንስ ኦፍ ጋድ በእነዚህ ላይ ፕሮፖዚሽናል ኤቪደንስ ላይ የተመሰረተ ስላልሆነ ስቲል ራሽናሊ ኦኬ ነው። እዚህ ጋር ማለት የምፈልገው ነገር አለ። አንደኛ ኮስሞሎጂካል አርጊመንት ራሽናል አሌክስ ይቅርታና እንዴ ትቀጥላላችሁ። እንዴት ነው የሚሆነው አካሄዳችሁ? ምናልባት ቅድም ሀሳብ ሰጠ ዮሲና አሌክስ ሀሳብ ሰጣችሁና ቴዎሶፊ አሁን ሀሳብ ሰጠ። አሁን እንዴት ነው የሚሆነው? አሁንም ሀሳብ ትጨምራላችሁ? ዮሐድ አሁን ላቀረበው በሰዓት ምናምን ቢሆን አሪፍ ነው አይሻልም? እንደዚህ ከሆነ ማለቂያ የሌለው እንትን ነው የሚሆን። ያ በጣም ማለቂያ የሌለው ነገር እንዳይሆን በሰዓት ምናምን ብናደርገው አሪፍ ነው። ስንት ደቂቃ ደቂቃ? ኦኬ ክሮስ ቼክ ታደርጋላችሁ ወይስ ሀሳብ ትሰጣላችሁ? አሁንም 5 ደቂቃ ወይ ግን ሀሳብ ይስጥልለው አይደል? ዋሌክስ የእሱን ሪፍሌክሽን ይስጥና ከዛ በኋላ ጥያቄና መልስ ጋር ይግቡ። እንደዛ ነው የሚሻለው። ኦኬ ስለዚህ የተወሰነ ደቂቃ ዋሌክስ 5 ደቂቃ ልስጣችሁ፣ ሀሳባችሁን ትጠቀልላላችሁ፣ ከዛ እንትን ታደርጋላችሁ፣ ክሮስ ቼክ ታደርጋላችሁ። ችግር የለውም። አሁን የደቂቃው ነገር ብዙ አያሳስበኝም። አጭር ነገር በተራ መናገር እንችላለን። ሌሎቹም እንትን እንዳይል ብዬ ነው። ደቂቃ ካልተያዘ በጣም እየረዘመ ምናምን ለአሌክስ 5 ለእኔ 5 ነው አይደል? ለአሌክስ 5
ምንድነው እናንተ ዋሌክስ እንትኑ ግዴታ 5 ደቂቃው አንተ ብቻ መጨረስ ላይጠበቅብህ ይችላል። ለወንድሞች ለጓደኞች ምናምን ልትሰጣቸው ትችላለህ። 3 ደቂቃ ተጠቅመ 2 ወይም 2 ደቂቃ ተጠቅመ 3ቱ ምናምን መጠቀም ይችላል። ከዛ የኛ ወንድሞችም እንደዛ ታደርጋላችሁ። አይሻልም? አይ ዶንት ማይንድ። አስተያየቱን አሁን ልጀምር። እሺ አንዴ እንትን ለያዝ ደቂቃ አንዴ ከተከሽ ቀጥላል። ኦኬ አሁን ቅድም በተነጋገርነው መሰረት ሎጂካል የሆነ አርጊመንት ለማቅረብ ሳውንድና ቫሊድ ነው መሆን ይኖርበታል ተባብለን የጀመርነው አመለካከታችን ይዘን እንድንሄድ ነው የምፈልገው። አንደኛ ይሄ ካላም ኮዝሞሎጂካል አርጊመንት ስታቀርብ ቫሊድ ለመሆን ሁለቱ ፕሬሚሶች ትሩ ከሆኑ ኮንክሉዥኑ ፎሎ ያደርጋል። ትክክል ነው፣ ኮንክሉዥኑ ፎሎ ያደርጋል። እኔ በማውቀው ቨርዥን፣ አንተ እንደውም ያልከው ቨርዥን በትክክል አማርኛውም ስለከበደ አሌክስ ይቅርታ፣ ትንሽ በተሻለ አቅም አማርኛ በተሻለ አቅም ሶሪ። ቆይ ወይ እኔ ፖዝ ላርግና ሌሎቻችሁ አንዴ አስተያየት ስጡበት። አማርኛውን እንትን ሊቸግረኝ ስለሚችል ወይ ዋይሶ ወይ አስማች አስ ፖሲብል ነው እንዴ? ግዴታ አይደለም። ስለዚህ በእኔ አመለካከት ካላም ኮስሞሎጂካል አርጊመንት ላይ የሰጣቸውን መነሻ ነጥቦች ሁለቱን ፕሬሚስሶች የመጀመሪያው ፕሬሚስ whatever begins to exist has a cause ቢለው አንድ ነገር ህልውና ከጀመረው ህልውናውን ያስገኘው ነገር ሊኖር ኮዝ ሊኖረው ይገባል የሚለው ነገር እኔ አልቀበልም። ኮዝም ሊኖረውም ላይ ኖሮም ይችላል አልከኝ። ስለዚህ ናቲንግ ኮዝ አድርጎታል ማለት አይደለም። አለበለዚያ ኮዝ አሁንም አለው። ናቲንግ የሚባለው ሳም ካይንድ ኦፍ ምን እንደሆነ እኔም አላውቅም ስለ ናቲንግ። ነገር ግን ኮዝ የለውም ከተባለ ኮዝ የለውም ነው፣ ድምዳሜ ነው። አሁን ኮዝ አለው ብለህ ማረጋገጫ ከሰጠኸኝ አንድ ነገር ነው። ማረጋገጫውን ሳትሰጠኝ ግን ናቲንግ ኮዝ አረገው ማለት ነው ወይ ኢንፊኒት ነው ማለት ነው። እኔ እንደሱ አይነት ፕሮፖዚሽን አላቀረብኩም። አንተ ፕሬሚሱን ትሩ መሆኑን ማሳየት ያለብህ አንተ ነህ እንጂ እንዴት ፌል ሊያደርግ እንደሚችል እኔ መዓት የሆኑ ነገሮች ፕሮፖዝ ሳረግ መገኘት የለብኝ። ኢንፊኒት የሆኑ ሪዝኖች ሊኖሩት ይችላሉ። አንተ ግን ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ሃዝ አ ኮዝ የሚለውን በተለይ ዩኒቨርሳችን ውስጥ ሊሰራ ይችላል። ከዩኒቨርሳችን ውጪ የሚሰራበትን አካሄድ ልናውቅ አንችልም ያልኩትን ነጥብ ይዘህ ያንን ፕሩቭ ማድረግ ያለብህ አንተ ነህ። ሌሎቹ መናገር የሚፈልጉ ነገሮች ስለሚኖሩ አይ ቲንክ ደቂቃው ግን 5 ደቂቃ ነበር። አይ ዶንት ኖ። እኔ ብቻ ዋናው ኤቪደንሱ ከአንተ ነው የሚጠበቀው። ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ሃዝ አ ኮዝ ካልክ ኮዝ ያስገኘው ነገር አለ ካልክ ያንን ነገር ኮዛል መሆኑን ማስረጃ ማቅረብ ያለብህ አንተ ነህ ለማለት ነው። ማስረጃው ከአንተ ነው የሚጠበቀው፣ እኔ ጋር አይደለም። ሌላ ሰው አሌክስ ጨረስክ? አይ ቲንክ 3 ደቂቃ ነው የሰጠው። 2 ደቂቃ ማን ዮሲ ነው ስም? ዮሲ 2 ደቂቃ ትጠቀማለህ? 2 ደቂቃ አለ ዮሲ አለ። ለዋለው አምሶሪ ስልክ ገብቶብኝ ነውና እኔ መጠየቅ የምፈልገው ነገር ሁለት እንዲያብራራል ስር መሰረቱ ወይም ስርወ ቃሎቹ መነሳት ስለሚያስፈልገን በመጀመሪያ ደረጃ ህልውና ያለው ነገር ብሎ ሲናገር ምን ማለት እንደሆነ ቢያስረዳን በጣም ደስ ይለኛል። ህልውና ምንድን ነው? በመጀመሪያ እሷን ጣል አድርጎልን ቢሄድ መጀመር ምንድን ነው? እንደዚህ አይነት ቃሎች አሉና በእሱ አጠቃቀም ምን ማለት እንደሆነ ኤግዚስታንስ፣ ቢንግ ምናምን የምንላቸው እንግሊዝኛ ላይ ዲፋይን መደረግ አለበት እና እሱን ማድረግ አለበት። መጀመር ምናምን የሚለውን ነገር ማለት ነው። ህልውና ያለው ነገር አስገኘ ያለው የሚለውን ደግሞ በምን ላይ ነው ተመስርተ የተናገርከው ብዬ እጠይቅሃለሁ። ምን ላይ ነው ማለት ይሄንን አረፍተ ነገር ለመመስረት የተጠቀምክበት ነገር ምንድን ነው? እሷን ሌሎቹ ላይ አንወርድም። እሷን ያመጣህባትን ነገር ብትነግረን። እይታ ከሆነ
ወይም ደግሞ የተገነዘብከው ኢንፈረንስ የምትለው ነገር ከሆነ የትኛውን እሷን ነገር ብታስረዱን ደስ ይለናል። ምክንያቱም እሱን ነው አታክ ልናደረግ ወይም ደግሞ ውድቅ ሀሳብ ልናቀርብበት አመኪዮ አቅርበን ልንጥለው የምንችለው ነገር ስለሆነ እሱ እናቀርባለን። ቅድም ደግሞ የተናገርኩት ነገር አድሆሚነም አይደለም፣ ትችቶች አሉበት ብዬ ነው የተናገርኩት እንጂ ተቀባይነት የለውም የሚለውን ነገር አላቀረብኩም። ግን ሁሉም አርጊመንቶች አሁን ዲስከስ የምናደርጋቸው ነገሮች መተቻ ሀሳብ የሚተች ሀሳብ አለባቸው ነው ለማለት የፈለግኩት እንጂ ፐርሰናል አታክ አይደለም። ስለዚህ ህልውና ያለው ነገር ምን እንደሆነ ዲፋይን አድርግልን ጀመረ ምን ማለት እንደሆነ፣ ከዛ ደግሞ ይሄኛው ህልውና ያለው ነገር ሁሉ አስገኘ አለው ብለህ ልትደመድም የቻልክበትን ምክንያት ብትነግረን ደስ ይለናል። ኦኬ ቴንክ ዩ ዮሲ እና ዋሌክስ። አይ ቲንክ ቴዎሶፊያ 3 ደቂቃ ልስጥህና ከዛ ወንድሞች ደግሞ 2 ደቂቃውን የቀረውን ይጠቀማሉ። መቀጠል ትችላለህ። እሺ ቴንክ ዩ ዋሌክስ። እሱን አንተን ማስረዳት ያለብህ እያልክ ጨርሰዋል። ዮሲ ደግሞ ከካለም ኮስሞሎጂካል አርጊመንት ጋር ምንም የማይገናኙ ብዙ ጥያቄዎችን ጠይቀኝ ጨርሰዋል። አሁን ምንድነው የማደርገው ምናልባት ክሊር ካልሆነላችሁና ኦብጀክሽን በደንብ ለማምጣት እንዲመቻችሁ ካለም ኮስሞሎጂካል አርጊመንትን ድጋሚ ሪፍሬዝ አደርገዋለሁ ማለት ነው። ይሄ አርጊመንት የማይሰራበት ምክንያትን ፕሪሚሱን አታክ በማድረግ ነው እንጂ እንትን የምትለው ኤግዚስታንስ ምንድነው መጀመር ምንድነው ይህንን እየተረጎምኩ እንትን የምል ከሆነ ጊዜን ያላግባቡ ጨርሰዋለሁ። እኔ ደግሞ ወደዚህ ለዲቤት ስትመጣ እነዚህ ነገሮች ኦልሬዲ ታውቃቸዋለህ ብዬ አስዩም አድርጌ ነው መጣው እና ለዲቤት አላስፈላጊ ስለሆነ አንተን ጥያቄ ዘለውና ግን እስኪ እንትን ለማድረግ ልሞክር። ካለም ኮስሞሎጂካል አርጊመንትን ድጋሚ እንትን ለማለት ልሞክር። ህልውና ያለው ነገር ኮዝ የለውም ማለት አንድ ነገር ወይ ዘላለማዊ ነው ማለት ሊሆን ይችላል፣ ወይም ደግሞ መኖር የጀመረ ሎፍ ኤክስክሉዲንግ ዘ ሚድል እውነት ከሆነ አሪስቶቴሊያን ሎጂክ ላይ አንድ አረፍተ ነገር እውነት ወይም ሐሰት ሊሆን ይችላል። ከዛ ውጪ ከእውነት ወይም ከሐሰት ውጪ የሆነ ቫሉ ሊኖረው አይችልም እና አንድ ህልውናው የጀመረ ያደርግ በሆነ ኤጀንት ነው። ዩኒቨርስ ህልውና ያለው ከሆነ ይህ ፕሪሚስ ህልውና ያለው ነገር መንፈስ ነው ወይስ ቁስ አካል ነው የሚለውን አይመለከተውም ማለት ነው እና ማንኛውም ህልውና ያለው ነገር መኖር የጀመረ ከሆነ ማለትም ዘላለም የኖረ ካልሆነ መኖር የጀመረው በሆነ ኤግዚስት በሚያደርግ ኤጀንት ምክንያት የጀመረ ነው። ይህን እንዴት ነው የምናውቀው? አጽናፈ ዓለም አብሰርድ ነው ወይም ደግሞ በአመክንዮ እርስ በራሱ የተጣላ ነው። ይህን እንዴት ነው የምናውቀው? ከዛሬ በፊት ዘላለም ካለ ዛሬ ላይ ለመድረስ ዘላለምን መጨረስ አለብን። ይህን ኦብጀክሽን ምን ካላችሁ ፕሪሚስ ላይ ከሆነ ለህልውናው ምክንያት አለው። ምክንያቱም አጽናፈ ዓለም መኖር የጀመረ እንደሆነ በምንድን ነው ያወቅነው? ከዛሬ በፊት ዘላለም ካለ ዛሬ ላይ ለመድረስ ዘላለምን መጨረስ አለብን። ዘላለም ደግሞ ባይ ዴፊኒሽን ኢንፊኒቲ ሊጨረስ የማይችል ነገር ነው እና ዛሬ ላይ አንደርስም ነበር ከዛሬ በፊት ዘላለም ቢሆን ያለው። ዛሬ ላይ ስለደረስን ዩኒቨርስ ወይም አጽናፈ ዓለም የሆነ የጀመረበት ጊዜ አለ። መኖር የጀመረ ህልውና ያለው ነገር በሙሉ ለህልውናው ምክንያት ካለው እና አጽናፈ ዓለም መኖር የጀመረ ከሆነ አጽናፈ ዓለም ለህልውናው ምክንያት አለው። እርሱንም እኛ ክርስቲያኖች እግዚአብሔር እንለዋለን። ኦብጀክሽን ካላችሁ እዚህ ላይ ያባካችሁ። ቴንክ ዩ። አልራድ የምትለው ነገር ካለ ቅድም ግባ እያልኩ ነበር መናገር ትችላለህ። ይቅርታ። ኦኬ ግናሽ ቴንክ ዩ ዘሚካኤል። 2 ደቂቃ አለ። ለአራድ ልስጠው። አራድ አለ አራድ አለው። ኦኬ ትጠቀማለህ 2 ደቂቃ ወይስ? ኦኬ 2 ደቂቃ ትንሽ ይበዛብኛል፣ ግን ልቀጥል። እሺ እኔ ፐርሰናሊ አንዴ ይቀጣው እንደው አንዴ ሴት ላድርግልህ። ችግር የለውም። አንተ የቻልከውን ተጠቀምና ከዛ የቀረውን ደቂቃ ኢግናሽስ መጠቀም ይችላል። እሺ ቀጥል።
ኦኬ እኔ ፐርሰናሊ የካላም ኮዝሞሎጂካል አርጊመንት አልቀበልም። ፐርሰናሊ እኔ ኮንቲንጀንት አርጊመንትን ነው ኢንስቴድ የምቀበለውና ካላም ኮዝሞሎጂካል አርጊመንት ላይ ቅድመ ቴዎሶፊያም ካነሳው አንጻር እዚህ ጋራ ነገሮች ይኖራሉ። አሁን ለምሳሌ ምንድነው ከተባለ ፋላሲ ኦፍ ኮምፖዚሽን ነው። ምክንያቱም አሁን ለምሳሌ በግርግዳ ላይ ያለ ብሎኬት ትንሽ ነው ማለት ግርግዳው ትንሽ ነው ማለት አይደለም። ሶ አዝ ዩኒቨርስ ውስጥ ያሉ ነገሮች ክሪኤትድ ናቸው ማለት ዩኒቨርሱ ወይም ኮዝድ ናቸው ማለት ዩኒቨርሱ አዚፍ ኮዝድ መደረግ አለበት እንደማለት አይሆንም ነውና ሌላኛው እንደዚህ አይነት ኮዛሊቲ ላይ ሲነሳ ያው ኦልሞስት መጨረሻችን ቢግ ባንግ ነው የሚሆነው እንደ ፎርማሊቲ። ሌሎች ቲዮሪዎችን ቢኖሩ እንደ ፎርማሊ ግን ስኮላርሊ ሲወራ ቢግ ባንግ ነው እና የሚነሳው ከቢግ ባንግ አንጻር የቢግ ባንግ ኮዝ ዲስፒዩትድ ቢሆንም ግን አዝሜኒ የሚስማሙት ደግሞ ምንድን ነው ተብሎ ነው? ኳንተም ፍላክቹዌሽን ተብሎ ነው። ሶ ኳንተም ፍላክቹዌሽን ደግሞ ይሄንን አይዲያ በጣም ቻሌንጅ ያደርጋል። የመጀመሪያው ኳንተም ፍላክቹዌሽን ቢዮንድ ስፔስ ታይም ኮንቲኒዩም መሆኑ ነው። ቢዮንድ ስፔስ ታይም ኮንቲኒዩም መሆኑ አንደኛ ኳንተም ፍላክቹዌሽን ኮዝድ ነው ግን ይቅርታ ኮዝ አድርጓል ቢግ ባንጉን ግን አንኮዝድ ነው እና የራሱ የሆነ ስፔስ ታይም አለው ኳንተም ስፔስ ታይም የሚባል እና እንዴት ነው ሁሉም ኤግዚስት ማድረግ የጀመረ ነገር የግድ ኮዝ ሊኖረው ይገባል የምንለው? ምክንያቱም ፍላክቹዌሽኑ የሆነ ቢጊን ያደረገ ነገር ነው። ኢቨን ኢፍ ኳንተም ፓርቲክሉ በራሱ ስፔስ ታይም ውስጥ ኤግዚስት አድርጎ ቢሆንም ፍላክቹዌሽኑ አለ እና ይሄ ፍላክቹዌሽን መቼ ነው ኮዝድ የተደረገው? ኮዝድ ከሆነ ደግሞ የኳንተም ፍላክቹዌሽን አንኮዝድ መሆኑ ጥያቄ ውስጥ ይገባል ማለት ነው እና ከዚህ አንጻር ካላም ኮዝሞሎጂካል አርጊመንት ላይ አንድ ነገር ኤግዚስት ለማድረግ ቤጊን ካደረገ የግድ አንኮዝድ መሆን አለበት ብዬ አላምንም። ማለት ኮዝድ መሆን አለበት ብዬ አላምንም እና አንኮዝድ የሆኑ ግን ሀፕን ያደረጉ ነገሮች አሉ። ከዚህም ደግሞ በተጨማሪ የሃይዘንበርግ አንሰርቴኒቲ ፕሪንሲፕል አለ። የሃይዘንበርግ አንሰርቴኒቲ ፕሪንሲፕልን ተከትሎ ፓርቲክሎች ራንደምነስ አላቸው። ይህንን ራንደምነስ ተከትሎ ይሄ ራንደምነስ ምንድነው ኮዝ ያደረገው ካልን ምንም ነገር ኮዝ አላደረገውም። ይሄ ነገር ግን ሀፕን ያደረገ ነገር ነው፣ ኤግዚስት ያደረገ ነገር ነው። ምክንያቱም ፕሮባቢሊቲ እስከሆነ ድረስ ፕሮባቢሊቲ አውትካም አለው። ይሄ የሃይዘንበርግ አንሰርቴኒቲ ፕሪንሲፕል ላይ ያለው አውትካም ሰዓት ያልቋል። ኦኬ ሶሪ እሺ ክሮስ ቼክ እናድርግ አንድ ጊዜ። ኦኬ እሺ ክሮስ ቼክ ታደርጋላችሁ? ከአራይድ ጀምረን ከዛ ዋሊክስ ከዛ ሌሎቹም ጋር እንትን እንላለን። ኦኬ እሺ ስንት ቆይ አራድ ክርስቲያን ነው? ኤቲስት ነው ያኔ ኤቲስት ነው። ኦኬ አራድ ኤቲስት ነው? አይደለም ነው። አይ ክርስቲያን ነኝ ኤቲስት አይደለሁም። ግን በካላም ኮዝሞሎጂ አርጊመንት አላምንም ነው ወይም ደግሞ ኢሎጂካል ነው ብዬ ነው ማምነው ነው እንጂ ክርስቲያን ነኝ አክቹሊ። ኦኬ እሺ እሱም በኋላ እንትኖች ሀሳቦቹን እናያቸዋለን። ስንት ደቂቃ ታደርጋላችሁ ክሮስ ቼክ ለማድረግ? እሺ ዋዴ በቃ ያዝልንና ሰዓት ኦኬ 5 እሺ ጥሩ። ከዋሌክስ ጋር ትጀምራላችሁ? ከበዛ ከአራይድ መጀመሪያ እንደዛ ቢሆን ጥሩ። በጣም ብዙ እሺ ኦኬ ለአንተ ሴት ላድርግልሽ 5 ደቂቃ ጀምሩ። እሺ አራይድ ይሰማል ድምጼ?
ይሰማል? ድምጼ እያወራ ከሆነ ሚውት ነው። ይሰማል። እሺ መጀመሪያ ያቀረብኩትን ሁለት ፕሪሚስ አይተከዋል አይደለ? የካላሙን ነው ያቀረብኩትን ሁለቱን ፕሪሚሶች አይታችኋል? ኦኬ። ፋላሲ ኦፍ ኮምፖዚሽን ነው ብለኝ ነበረ። እኔ አሁን ከዩኒቨርስ ከሆነ እስከሆነ ሰዓት ድረስ ፋይናይት ስለሆነ ከዛ ሙሉ ፋይናይት ነው ብያለሁ። እንዴ እኔ ሳወራ ሰምተኛል? እንደዛ ስል ፋይናይት ነው ወይ? አይ ፋይናይት ነው ስትል አልሰማሁም። ፋላሲ ኦፍ ኮምፖዚሽን ምንድነው? መጀመሪያ ንገረኝ እስኪ። ደቂቃው በጣም እየሄደ ነው። ፋላሲ ኦፍ ኮምፖዚሽን ለምን ያልከኝ? ቶሎ መልስ። ኦኬ ያልኩህ ለምንድን ነው በዩኒቨርስ ውስጥ ያሉ ነገሮች ኮዝድ በመሆናቸው ዩኒቨርስ ኮዝድ ነው ወደሚል ኢምፕሊኬሽን አንሄድም ነው። ለዚህ ነው ያነሳሁት። ቆይ እንደዛ ብያለሁ ወይ? እኔ እንደዛ ስል እንደ መጀመሪያ ዩኒቨርስ ኮዝድ ነው ያልኩበት ምክንያት እንደዛ ነው። እንደዛ ስል ሰምተኛል ሳይሆን አክቹሊ የሁለቱ ፕሬሚሶች ባክቦን ነው እኮ ይሄ ኮንሰፕት አይደለ? ግን እኔ ስል ሰምተኛል ወይ? እኔ እንደዛ ብያለሁ? አይ አልሰማሁህም አንተ። እኮ ስለዚህ እኔን አሁን ሪፊዩት አያደርግም ማለት ነው። መጀመሪያ እኔ ያላልኩት ላይ ነው ኦብጀክሽን ያነሳው። ስለዚህ አነሰሰሪ ነው እና እኔ አሁን የሆኑ ነገሮች ኮዝ ስላላቸው ዩኒቨርስም ኮዝድ ነው አላልኩም። የመጀመሪያው ነገር ማለት። ሁለተኛው ኳንተም ፍላክቹዌሽን ሌሎች ነገሮችን አንስታል። ይህም የማይመለከት ኦብጀክሽን ነቲንግ የምለው እኔ ኳንተም ፍላክቹዌሽንን የያዘ ሳይሆን ፊሎሶፊክሊ ምንም ሜምበር የሌለው ነቲንግ ነው ማለት ነው። እና መጀመሪያ ላይ ያልኩት ምንድን ነው? ሎው ኦፍ ኤክስክሉዲንግ ዘ ሚድል ትሩ ነው። አንድ ነገር እውነት ወይም ሐሰት ነው። አንድ ነገር መኖር የጀመረ ከሆነ ለህልውናው ምክንያት አለው ወይም ደግሞ ለህልውናው ህልውና ያለው ምክንያት አለው ወይም ደግሞ ነቲንግ ነው ኮዝ ያደረገው። ከሁለቱ ውጭ ሊሆን አይችልም። ነቲንግ ኮዝ ሊያደርጉ አይችልም። ምክንያቱም ነቲንግ ኮዝ ለማድረግ ኮዝ የማድረግ ፖቴንሻል ሊኖረው ይገባል። ያ ደግሞ ነቲንግን ነቲንግ ያደርጉ። ከዛ ሁለተኛው ላይ ደግሞ ዩኒቨርስ ከዚህ በፊት ዘላለም ሊኖር አይችልም። ይህን ያልኩበት ምክንያት ምን መሰለ? አሁን በደንብ አዳምጠኝ። ዩኒቨርስ ከዛሬ በፊት ዘላለምን ከኖረ ዛሬ ላይ ለመድረስ ዘላለምን መጨረስ አለብን አይደለ? አዎ ልበልሽ። ዘላለምን መጨረስ ይቻላል? ዘላለምን መጨረስ ይቻላል፣ መጀመርም አይቻልም አክቹሊ። ምክንያቱም መጀመር የማይቻለው ደግሞ ዘላለም ዩኒቲፋይድ ስላልሆነ ነው። መጀመርም ስለማይቻል ስለመጨረስ ይቻላል ወይስ አይቻልም ማለት? ስለዚህ መጨረስ አንችልም፣ ምክንያቱም መጀመር ስለማንችል። ኦኬ ጎበዝ። መጨረስ የማንችል ከሆነ ዛሬ ላይ መድረስ አንችልም ጨርሰን ዘላለምን አይደል? ዘላለምን ጨርሰን ዛሬ ላይ መድረስ አንችልም። መጨረስ አንችልም እኮ ሲጀመር እኮ። ስለዚህ ዛሬ ላይ መድረስ አንችልም ጨርሰን እኮ ጨርሼው የምትለው እኮ መጀመር የምችለውን ነገር ነው። አይ ኖ መጀመር የምችለውን ነገር ነው መጨረስ የምችለው። ዩኒቨርስን ጀምረን ስንል ወይም ዩኒቨርስን ካውንት ልታደርገው ከሆነ እኮ ስለዚህ ጨርሰን ምናምን ብለህ ከኔ ጋር እንትን ማለት አችልም። ምክንያቱም የማይጀመር ነገር ሊያልቅ አይችልም። ዩኒቨርስ በዩኒት የተከፈለ ማነው? ስለዚህ መጨረስ የማይቻል ስለሆነ ዛሬ ላይ መድረስ አንችልም እኮ። መጨረስ የማይቻል በምን ቤዚስ ትላለህ ነው? እሱን እኮ እኔ የዚህ መልስ እንድሰጥ ኤክስፔክት መጨረስ አይቻልም አልከኝ እኮ። መጀመር ስለማይቻል ገና መጨረስ ስለማይቻል ስለመጨረስ ማውራት አንችልም። እኔም አንተም እኮ እሱን ተስማማን። ኢንፋይናይትን ካውንት ማድረግ ከዛሬ በፊት ዘላለም ነበር ማለት አችልም። አልራይት እየሰማኝ። ከዛሬ በፊት ዘላለም ነበር ማለት አችልም። ከዛሬ በፊት ዘላለም ነበር ማለት አችልም አልከኝ። ኦኬ እሺ። ስለዚህ ከዛሬ በፊት ዘላለም ከሌለ ዩኒቨርስ መኖር የጀመረ ነው ማለት ጨረስኩ በቃ። ኦኬ እሺ። ዩኒቨርስ መኖር የጀመረ ነው and then አይ ቲንክ ቃቸው አልቋል። አይ ቲንክ
ሀሳባችሁም አይ ቲንክ የተግባባችሁ ይመስለኛል። እየተነሳ ያለው ኮንሴፕት ምናልባት አንደርስታንድ አድርገው ከሆነ አራድም ማለት እያነሳ ያለው ዘሚካኤል አይ ቲንክ እሺ አሁን ይቅርታና እኔ ከሆነ የምናገረው ትንሽ እኮ ሚስር እንትን የሆነ ሳልረዳው ቀርቼ እንዳይሆን ትንሽዬ ሰዓት ወስደህ ጭብጡን አሳየኝና ሚስ ሪፕሬዘንትም እንዳላደርገ ከዚህ በፊት እንዳደረኩት ቤዚክሶቹን ንገረኝና እሱ ኦኬ የኛ ጊዜ ነውና አንዴ ከአንተ ጋር መመላለስ የምፈልጋቸው ነገሮች አሉ። እሺ ከአንተ ጋር መመላለስ የምፈልጋቸው ነገሮች አሉ እና አንዴ ጊዜ ስጡኝ፣ የሰጣችሁኝን ያክል ጊዜ ስጡኝና ማውራት የምፈልገው ነገር አለ። ካላምን ለምን ውድቅ እንዳደረግ ከቅድም ጀምሮ ስናወራ የነበረ ማለት ነው ስለነበር ሀቢውን በመጀመሪያ ደረጃ አንዴ ታደርግልናለህ? ይቅርታ አንዴ የሆነች ነገር ለማለት ነው። ይዋዲ አሁን ከእግዚአብሔር ከዓለም ኮስሞሎጂካል አርጊመንት ይሰራል ወይስ አይሰራም ነው ዲቤቱ። እና ለምን እንደማይሰራ ሌላ ጊዜ በውስጥ ምናምን ብትጠይቁ አይሻልም? አሁን ይሰራል ወይስ አይሰራም የሚለው እሱ ኦልሬዲ በአንተ ፖዚሽን ስለሆነ ችግር የለውም። አሁን በአንተ ፖዚሽን ስለሆነ ችግር የለውም። የአንተን ጊዜ አክብረን ሚውት አድርገን እንደሰማነ አንተ ደግሞ ሚውት አድርገህ ስማን። የእኛ ጊዜ ስለሆነ እዛ ጋር ሁለት ከዓላማ አይሰራም የሚሉ ሰዎች ውይይት ምን ይሰራልናል ብዬ ነው እኔ። ችግር የለውም ታይማችንን ነው የምንጠቀመው እና በተቻለ ተከባብረን አርጊመንቱ ከሰው ጋር ነው እንደፈለክ ኦኬ ችግር የለውም። ከቲዮ ጋር ከሆነ ከተመለስኩኝ ዮሴ አሁን ሰዓቱ ምን መሰለ፣ ይቅርታ ኔትወርክ አቋርጦ ምናምን ስለነበረ ነው። አሁን ከተሰማ አሁን ሰዓቱ የሆነ አንተ ሀሳብ የምትሰጥበት ምናምን አይነት ነገር ሳይሆን አሁን በተነሱ አርጊመንቶች አሏ በእነሱ ላይ ጥያቄ ካለ መጠየቅ የምትፈልገው ካለ እዛ ሚካኤልን ትጠይቀዋል። ጥያቄ እንትን ማድረግ ማለት መጠየቅ ነው እንጂ ሀሳብ መስጫ ሰዓት ምናምን አይደለም። እንደዛ ችግር የለውም። እንደዛም ከሆነ ማለት ነው እንደዛ ካላችሁም ችግር የለውም። በመጀመሪያ ደረጃ ከቅድም ጀምሮ ስጠይቀው የነበረው ይውላችሁ ማለት አንዴ ላስቀምጥላችሁ፣ ህልውና ያለው ነገር ሁሉ አስገኘ አለው የሚለውን ነገር ስቴትመንቱን ነው። አረፍተ ነገሩ ልክ አይደለም ብለን ስንናገር ከምንም መጣ እያልን አይደለም፣ ከምንም መጥቷል የሚል ነገር አልወጣንም። እኛ የተናገርነው ምንድን ነው? ይሄንን አረፍተ ነገር የመሰረት ከቅድም ጀምሮ ማለት ኦልሞስት እየለመንኩት የነበረበት ቦታ ነው። ለምንድን ነው የተናገርከው ብዬ ስናገር ይሄ ነገር የመነጨበት መመስረቻ እውነታ ሊኖረው ይገባል። እውነታው ኤክስክሉዲንግ ዘ ሚድል ሚል አርጊመንት በፍጹም ሊሆን አይችልም። ነቲንግ ወይም ምን ባዶነት ወይም ደግሞ የሆነ ነገር ቆይ አንዴ የሆነ ነገር ነው ብለህ ስትነግረን ማለት ነው ኦልሬዲ ፎልስ ዳይኮቶሚን ፈጥረህብናል። ኤክስክሉዲንግ ዘ ሚድል ሳይሆን ሊሚት ሀሳቡ አልገባህም? ይቅርታና ወንድሜ ደቂቃውን እያለቀ ስለሆነ ጥያቄውን አሁን እንዲህ ብለሃል ብለህ እየጠየቅኩት ሊሚት እያደረክብን አይደለም ወይ ብዬ እየጠየቅኩት ነው። ሁለተኛ ደግሞ የምጠይቀው ነገር ዘላለማዊነት የለም ብለህ ይመልስልህ። አንዳንድ ነው የምጠይቀው። ኢንተራክት ዮሲ አሁን ጥያቄን አጠር አድርገህ ጠይቀኝ። እንዲህ ብለሃል ለምንድን ነው እንዲህ ያልከው? ወይ እንደዚህ ምናምን አድርገህ አጠር አድርገህ ጠይቀኝ። ኦኬ የመጀመሪያውን ፕሪሚሲስ የደገፍክበት ወይም ኤክስክሉዲንግ ዘ ሚድል ነው የሚል ነገር አለና ይሄ ነገር ካለምንም ወይም ከሆነ ነገር ብለህ ስታቀርበው ይሄ ፎልስ ዳይኮቶሚ ሁለት ብቻ ምርጫ አቅርበህ ማስመረጥ አይሆንም ብዬ ጠይቀሃለሁ። እሱን የመሰረትክበት እሳቤ ምንድን ነው ብዬ ጠይቀሃለሁ። የመገኘት እሳቤ እሱ አንደኛውን፣ ሁለተኛ ደግሞ ዘላለማዊ
ሳልመልስልህ እኮ አለቀ እኮ ጊዜው። እሺ የመሰረትክበት የመጀመሪያው ፕሪሚስ ምን መሰለ? የሆነ ነገር መኖር የጀመረ ከሆነ ያን ነገር ወይ ነቲንግ ኮዝ አድርጎታል ወይ ደግሞ ህልውና ያለው ነገር ኮዝ አድርጎታል። ነቲንግ ኮዝ ሊያደርጉ አይችልም። ምክንያቱም ኮዝ ላይ እንዲያደርገው ኮዝ የማድረግ ፖቴንሻል ሊኖረው ይገባል። ኮዝ የማድረግ ፖቴንሻል ሊኖረው ይገባል። ነቲንግ ምንም ፖቴንሻል ስለሌለው ኮዝ ሊያደርገው አይችልም። ከዚህ የተነሳ ሎው ኦፍ ኤክስክሉዲንግ ዘ ሚድል ማለት ምን ማለት መሰለ? አንድ ነገር እውነት ወይም ሐሰት ነው። ከዛ ውጪ ሊሆን አይችልም። በእውነትና በሐሰት መካከል የሆነ ነገር ሊኖሩ አይችልም። እና ይሄ ደግሞ እንዴት ታመጣዋለህ መሰለ? ከዓለም ላይ አንድ ነገር መኖር የጀመረ ከሆነ ለህልውናው ኮዝ አለው ወይም ኮዝ የለውም። በቃ ከዚህ ውጪ ሊሆን አይችልም። እና ኮዝ የለውም የምትል ከሆነ ነቲንግ ኮዝ አድርጎታል። ያ ደግሞ ኢምፖሲብል ነው። ስለዚህ ኦልሬዲ ህልውና ያለው ነገር ኮዝ አድርጎታል ማለት ነው። የመጀመሪያው ፕሪሚስ ይሄ ነው። ኦኬ፣ ለእኛም ለመረዳት እንዲሆን ይሄንን ዮሲ አይ ቲንክ ደቂቃውም አልቋል። ለዛ ነው ሰዓትህን ተጠቀም። ጥያቄዎችን በአጭሩ ፕሬዘንት አድርገለት ምናምን ቢሆን በአሪፍ እንትን ማለት ቅድም ግን አንተ መጀመሪያ ላይ እንትን ያልከዋለ ሌላ መጠየቅ የምፈልገው ነበር። ችግር የለውም። እሺ ዮሲ አሁን አይ ቲንክ በጣም እየተንዛዛ እንዳይሄድ ኮንክሉድ ይደረግ ዘሚካኤል በቃ ምናልባት ይደረግና ኮንክሉሽን ኮንክሉድ የሚደረገው አይ እስካሁን የተነሳ እስካሁን ማጠቃለያ ልስጥና በቃ እሺ ምን ማለት ነው? ቆይ አንዴ ከቅድም ጀምሮ ሲናገር የነበረው ነገር ዘላለማዊነት ነው። ይኸውላችሁ አንዴ ዮሲ ሀሳብ የምትሰጥ ከሆነ እዛው ማጠቃለያ ላይ ሀሳብ ትሰጠዋለህ። አሁን ድጋሚ ሀሳብ ሬይዝ አልተናገርንም። የመጀመሪያውን ፕሪሚሲስ እኮ ነው ኢቨኑ ላይ ነካ ነው። ሁለተኛው ፕሪሚሲስ ምን እንደሆነ ሁላ አልተናገርንም። ኮንክሉዥን ላይ ስንመጣ ያለበትን ችግር ሁላ አላወራንም። አረ ይሄ እንትን ያለው ነገር ይሁን ሰዎችን ለማሳወቅ ቢሆን በጣም ደስ ይለኛል። ማጠቃለያ አንተ እኮ ነህ በመሀል እየገባህ ያለ ህጉ እየተከተልክ ያለው። አሁን የውሃድ እየመራው ነው አይደለ? የእሱን ህግ እንከተል። እሱ በሚለው መሰረት ተከተል። ዝም ብሎ አስተያየት መስጠት የሚቻል አይመስለኝም። እዚህም ዮሲ ምን እያደረግን መሰለ? አሁን ማድላት ይታይበታል ብሎ መናገር መበጥበጥ አይመስለኝም። ሲጀመር ዮሐድ የተባለው ልጅ ከመጣ በኋላ የመጣው ፕሬዘንት አድርገን ካላም ኮስሞሎጂካል አርጊመንትን በምንም አይነት ያልተረጋገጠ ነገር ሁላችሁ መጥቻለሁ። ኦኬ ኦልሬዲ መተናል። ዮሐድን ማለት እኔ ነኝ፣ እኔ ማለት ዮሐድ ነው። እንግዲህ እስካሁን የነበራችሁ አሪፍ ውይይት እንደሆነ ተስፋ አደርጋለሁ። እኛ ሆነች አሪፍ አልነበረም። ባይ ዘ ወይ ውይይታችንን እውነት ተባለ አንዴ ሲሶይ አሪፍ አልነበረም። እሺ ዮሲ በጣም አሪፍ የጠበቅነውና አሁን እየተደረገ ያለው በጣም ለምንድን ነው እንደዚህ የምትሆነው? በጣም የዮሲ ስሜት እዚህ ቅርቡ ላይ ነውና ምናልባት ዋይሶ ሚታርግና ሌሎች ቢግ ሚች ሌሎች ይሄ እኮ አሪፍ እንትን ይመስለኛል እኮ ደቂቃ ምናልባት ሲሲ ለምን መሰለ እንደዛ ያለው ምናልባት ኤክስፔክት አድርጎ የመጣው ማለት ይዞት የመጣው እና ምናልባት ዘሚካኤል የጠበቀው አንባላንስ ሆነበት። ኦኬ የእውቀት ባላንስ ሊገጥም አልቻለም። ኦኬ እና ሪፊት ማድረግ ስላልቻለ ዮሲ ምንድነው እያደረገ ያለው? እንደጠበቅ ነው አይደለም። አዎ እንደጠበቅከው ሊሆን አይችልም። የጠበቅካቸው መልሶች ወይም ደግሞ የጠበቅካቸው እውቀቶች እስቲ ይሄን አስረዳን ነበር ስትል የነበረው። ኦኬ ምንድነው ኤግዚስተንስ ራሱ ምንድነው? ኤግዚስት ማድረግ ህልውና ራሱ ምንድነው እያልክ ስለ ኤግዚስተንስ እንኳን አንድ አካል ኤግዚስት አደረገ ማለት ምን ማለት ነው የሚለውን እንኳን ይዘህ ሳትመጣ ኤግዚስተንስ እስኪ መጀመሪያ አብራራልን እያልክ እየመጣ ኤክስፔክት አደረግከው እንድታገኝ አትጠብቅ። ምንድነው ነጥብ ያለው አንድ በአንድ ተነጋግራችሁ ፍሬ ያለው ነገር ይዘን እንድንወጣ ነበር ሀሳቡ። ስቴፕ ባይ ስቴፕ እየሄደ ነበር ዘሚካኤል ማለት ነው። መጀመሪያ አንድን ነገር ትሩዝ መሆኑ ወይም ደግሞ አንድ ነገር እውነት ነው እውነት አይደለም ብላችሁ የምትመዝኑበት መመዘኛችሁ ምንድነው ሲባል
ቶ ኮመን እንትናችን ምናምን በሚል አለፈው ማለት ነው። ከዛ ኮስሞሎጂካል አርጊመንት ራሱ ወይም ደግሞ ይሄ በኮስሞሎጂካል አርጊመንት ዘሚካኤል ሲያመጣ ራሱ እኔ ሪፊት ያደረገ ማለት ሪፊት ማድረግም ወይም ደግሞ ቻሌንጅ ማድረግም ስላልቻላችሁ አክቹዋሊ ለዛ ይሆናል እንደዚህ አይነት ስሜት የተሰማ። ግን በቅን አንድ ነገር ልናገር ይቅርታ፣ አንድ ነገር ልናገር ዋሌ። እሺ አንዴ ልጨርስና ችግር የለውም እና በቅንነት ስቴትመንቱን ይጨርስና ኦኬ አንድ ስቴትመንቱን ይጨርስና ከዛ እንትን ትላላችሁ። ከዛ ያ ስለዚህ እነዚህ አይነት ነገሮች ከዛ በኋላ ምን ማለት ኤክስፔክት እንዳደረግነው ምናምን አልጠበቅንም ምናምን የሚሉ ሀሳቦች ተነሱ። ማለት እርስ በርስ ዝም ብሎ እየተመላለሰ ምናምን በጣም ረጅም ሰዓት ምናምን ፈጅቷል። አሁን እንግዲህ እኔ ራሱ ከገባሁኝ በጣም ረጅም ሰዓት ነው የቆየ ነው እና እኔ እታች ያሉ ራሱ እኔ ምን እንደተማሩ አይዶን ነው ምን የተለየ ነገር እንደተማሩ አላውቅም። ዞሮ ዞሮ ግን ምንድን ነው እናንተ ኤክስፔክት አድርጋችሁ የመጣችሁት ነገር እና እዚህ የጠበቃችሁ ነገር ምንም ባላንስ ካላደረገ ምንም ማድረግ አይቻልም። ኦኬ አሁን ማድረግ የምንችለው ግን እስካሁን የተነጋገርንበት አለ አይደል? እስካሁን የተነጋገራችሁበት ሀሳብ አለ አይደል? እሱን ምን ተነሳ እናንተ በእናንተ ሳይድ ምን ተነሳ፣ ከዛ ዘሚካኤል ደግሞ ምን አነሳ የሚለው ጠቅለል ያለ ለሰው ማስጨበጥ ያለባችሁን ሀሳቦች በ5 ደቂቃ የሚሆን በ3 ደቂቃ ኮንክሉድ አድርጋችሁ ጨመቅ አድርጋችሁ ማስተላለፍ የምትፈልጉ ለማስተላለፍ የፈለጋችሁትን መልእክት እስካሁን የተወራውን ማለት ነው ይህን ነበር ስናነሳ የነበረው ብላችሁ በአጭር ደቂቃ መልእክት ታስተላልፉ ጠቅለል ታረጉታላችሁ ማለት ነው። ዘሚካኤልም እንደዚያው እንዲህ ነገሮች ተነስቷል ከእንደዚህ አንጻር ፕሩቭ ለማድረግ ሞክሬያለሁ ብሎ ደግሞ ሲያነሳ የነበራቸውን ሀሳብ በ5 ደቂቃ ጠቅለል አድርጎ እታች ላለው ተመልካች ያቀርባል። ከዛ በኋላ አሁን ሁሉም ነገር ሊጠራላችሁ ይገባል ማለት አይደለም። ደግሞ ኔክስት ለይደር ደግሞ ቀጣይ የቀሩትን አርጊመንቶችም ሊሆን ይችላል ሌሎች አይነት አርጊመንቶችንም በደንብ በስፋት ደግሞ ለቀጣይ ለይደር ቀጠሮ ይዘን እንሄዳለን ማለት ነው። እንደዚህ ብናደርግ ጥሩ ነው ብዬ አስባለሁ። ዮሐድ እንትን ቢያደርጉ ጥሩ ይመስለኛል። እንደገና ክሮዝ ኤግዛም ቢደራረጉ ጥሩ ነው። ቴዎሶፊያም እነሱ ስላልጠየቀ እንደገናም ደግሞ እንትና ዋይሶ ራሱ ለረጅም ሰዓት ጥያቄ እየጠየቀ ነበር። 30 ሰከንድ ነበር እንትን የሚያደርጉበት እና ከኮንክሉዥን ከመስጠታቸው በፊት ምናልባት እንትን ቢያደርጉ ጥያቄና መልስ ይህን ክሮስ ኤግዛሚኔሽኑን ቢደግሙት ጥሩ ነው። በአጭር ደቂቃ ማለት ነው። አልተጠየቁም። አልራይድን ነው የጠየቀውና ደቂቃ ተሰጥቷቸው ዋይሶ እኮ ጠየቀ የሚድል እንትኑን እኛ የእነሱን አቋም አልጠየቅንም። አይ ቲንክ እኩል የተጠያየቅን ይመስለኛል። ግን እኔም ፐርሰናሊ ጥያቄዎቹ ይበቃሉ ብዬ አላስብም። አይ ቲንክ እኔ በማጠቃለያ ቢያልቅ ነው አሪፍ የሚመስል። ለማጠቃለል ይሻላል። በቃ ለማስተማሪያ የሚሆን ዲቤት ስላልሆነ ዝም ብሎ መጨቃጨቅ እንዳይሆን አጠቃለን ብቻ ሰው የራሱን ወስዶ እንትን ቢል ይሻላል፣ ቢያበቃ ይሻላል። ከዛ ሌላ ጊዜ የሚመች ከሆነ ተገናኝተን እንትን እንላለን። አሁን ጽንሰ ሀሳቦቹ የተወሰነ ምናምን ስለተነጋገራችሁ ምናልባት ለቀጣይ ወርዲንጎች ወይም ደግሞ ቃላቶቹ ራሱ በጽንሰ ሀሳብ ደረጃ አሁን የተወሰነ ለመነጋገር ምናምን ስለሞከራችሁ ቀጣይ አሁን ተቀጣጥራችሁ ብትገናኙ ወይም ደግሞ ብንገናኝ ምን ይሆናል? ወርዲንጎቹ ፋሚሊያር ይሆናሉ። ከዛ በኋላ እነሱን የተወሰነ አንብባችሁ ቃላቶቹ ከተግባባ ከዛ በኋላ አይዲያዎቹ ማንሸራሸር ነው የሚሆነው። አሁን ግን ጽንሰ ሀሳቡ ቃሉም ምናምን እንደ አዲስ እንትን እየተባለ ጭብጡ ራሱ መገኘት ስላልተቻለ ጠቅለል ቢደረግና ቀጣይ ፕሮግራም ይዘን እንትን ብንቀጥለው አሪፍ ነው ብዬ አስባለሁ። ስለዚህ ማጠቃለያ እነ አሌክስ ዮሐድ ከተሻለ አንድ ዙር ብንሄድ አሪፍ ነው ባይነኝ እኔ ፐርሰናሊ። አንድ ዙር ላይም ጥያቄ አለ። አንድ ዙር 7 ደቂቃ እንስጣችሁና አሌክስ 7 ደቂቃ አንድ ዙር
ሲሶ ኦብጀክሽን ማለት ነው ጥያቄና መልስ ከሆነ ሂዱ። ኦልሬዲ እኮ ፕሬሚስ ክሮስ ጨርሰዋል። ሰባት ደቂቃ በጣም ሰለች የመጨረሻ ለዛሬ እንትን 7 ደቂቃ ብቻ እናስቸግር። 7 ደቂቃ እንትን እንበልና ከዛ ግን ሌላ ቀን ምክንያቱም በአንድ ቀን የሚያልቅ ነገር አይደለም። ይሄ ነገር ሲጀመር በአንድ ቀንም ወደ ኮንክሉዥን ትደርሳላችሁ ብለን እኛም አንጠብቅም። ሰዎችም እየተማሩ እየተረዱ እንዲሄዱ ከቅድም ዋዴም እንዳለው ሰዎችም ከቋንቋ ጋር ፋሚሊያር እየሆኑ እንዲሄዱ ፕሮግራሞችን እያያዝን እንደጋገማቸዋለን። ችግር የለውም። ግን ለዛሬ አሁን 7 ደቂቃ ድጋሚ ክሮስ ኤግዛም ጥያቄዎችን ተመላለሱና ከዛ በኋላ ማጠቃለያ ትሰጣላችሁ። ኦኬ ግባ ወይ እሺ፣ አንድ 7 ደቂቃ ወይ ተጠቀሙና እነሱም ደስ እንዲላቸው። እሺ ወይ ቢግ ማን እሺ ማን ይጠይቅ? እኔ ልቀጥል። ግን ቅድም እንደ እንትና እንዳታረገው እንደ ዮሲ ምናምን ማለት ጥያቄ ምናምን ቀጥታ ጥያቄ ምናምን ታረግና እሱ ይመልስላል ባጭሩ። እንደዛ 7 ደቂቃው ሳትጨቃጨቁ ምናምን። እሺ 7 ደቂቃ። እሺ ባክ ኤንድ ፎርዝ ነው የሚሆነው። እሺ ችግር የለም። እሺ ካለም ኮስሞሎጂካል አርጊውመንት ከተነሳ በኋላ ተያይዘው ቀጥለው የሚመጡ ጥያቄዎች አሉ እና ምንድነው እኔ ጥያቄ ፕሪሚሶቹን አልፌ ቀጥታ የጋድን ኤግዚስተንስ ወይም ደግሞ ጋድ የሚለውን ወርድ ካለም ኮስሞሎጂካል አርጊውመንት ውስጥ እናገኘዋለን። ቲዮ ጋድ ማለት ባይ ዴፊኒሽን እኛ ክርስቲያኖች አጽናፈ ዓለምን የፈጠረ አጽናፈ ዓለምን ወደ ህልውና ያመጣ ማለት ከሆነ ባይ ዴፊኒሽን ጋድ የሚለውን እናገኘዋለን። ጋድ ዴፊኒሽኖቹ ምን ነበሩ? ጋድ ለመባል ካለም ኮስሞሎጂካል አርጊውመንት እየነገርኩ ነው። ካለም ኮስሞሎጂካል አርጊውመንት ማለት ነው እግዚአብሔር አሁን እኛ ኦርቶዶክሳውያን እግዚአብሔር ብለን በአይምሯችን ኮንሲቭ የምናደርገውን ፈጣሪ እያንዳንዱን ፕሮፐርቲ አይነግረን። እያንዳንዱን ፕሮፐርቲ ሳይሆን የሚነግረን አትሊስት ሰማይና ምድርን የፈጠረ የሆነ ኮዝ እንዳለ ይነግራል። ያ ደግሞ እኛ ክርስቲያኖች እግዚአብሔር እንለዋለን እና ከዛ አንፃር ገብቶኛል። ይሄ አጽናፈ ዓለም ለመገኘቱ አይ ቲንክ ካለም ኮስሞሎጂካል አርጊውመንት ዞሮ ኮዝ የሚል ወይም ደግሞ ምክንያት የኛ ዩኒቨርስ ምክንያት አለው የሚለው ድምዳሜ ጋር ነው የሚደርሰን። ስለዚህ ያን ጋድ ፕሮፐርቲውን ካልነገረን ለምሳሌ የጋድ ፕሮፐርቲዎች እግዚአብሔር ሁሉን ወዳጅ ነው ይላል። ካለም ኮስሞሎጂካል አርጊውመንት እግዚአብሔር ሁሉን ወዳጅ መሆኑን ያረጋግጥልናል። ማን ነበረ ስም አሁን ያልኩትን ሰምተኝ ከሆነ ካለም ኮስሞሎጂካል አርጊውመንት እኛ እግዚአብሔር ብለን ኮንሲቭ የምናደርገውን እግዚአብሔር ሁሉንም ፕሮፐርቲ ይነግረናል ማለት አይደለም። ካለም ኮስሞሎጂካል አርጊውመንት የሚነግረን ምንድን ነው አልኩ? ሰምተኝ ከሆነ አጽናፈ ዓለም ኮዝ እንዳለው ነው። ያንን ደግሞ ባይ ዴፊኒሽን የአጽናፈ ዓለምን የፈጠረ እግዚአብሔር ነው ስለምንል እግዚአብሔር እንዳለ ያሳያል ነው ያልኩ እና ካለም ኮስሞሎጂካል አርጊውመንት ለምሳሌ እግዚአብሔር ኢሰንስና ኢነርጊው የተለያየ እንደሆነ አይነግርም። ሁሉም ጉድ እንደሆነ አይነግርም። ልጁን ለሞት እንደላከ አይነግርም። እነዚህ ነገሮች አይነግርም። የሚነግር ስፔሲፊክ ፕሮፖዚሽን ነው። አጽናፈ ዓለም ኮዝ እንዳለው ወይም ምክንያት እንዳለው የኛ ዩኒቨርስ ምክንያት እንዳለው ነው የሚነግረን። ስለዚህ የዛ ምክንያት ፕሮፐርቲዎች ምን እንደሆኑ ከፈጣሪ ጋር የሚያያይዛቸው እንደ ሁሉን ወዳጅ እንደ ሁሉን ቻይ በሁሉም ቦታ እንደሚገኝ የሚለውን ፕሮፐርቲዎች ፕሩቭ አያደርግልን። ስለዚህ አንድ ጥያቄ ልጠይቅ። ይሄ ኮዝ አላልኩም ፕሮፐርቲዎቹን አያረጋግጥልንም አላልከኝም? እነዚህን ፕሮፐርቲዎች ያሟላል? እሺ ዳይሬክት ፕሮፐርቲዎቹን አያረጋግጥም። ዳይሬክት ጥያቄ ቆይ ቲዮ ፍሬም እናድርገውና ዳይሬክት ጥያቄ አሁን ስፔሲፊክ የምጠራልህን ፕሮፐርቲዎች ያሟላል ወይም አያሟላም ትለኛለህ? መሰለ ይሄ ኮዝ የዩኒቨርስ ኮዝ
ዩኒቨርስ ከመኖሩ በፊት ስለሆነ ያለው ስፔስ ከመኖሩ በፊት አለ፣ ስፔስለስ ነው። ሁለተኛ ደግሞ ከነቲንግ ስለሆነ ኮዝ ያደረገው ማለትም የዩኒቨርስ ማቴሪያል ኖሮ ከዩኒቨርስ ማቴሪያል ሳይሆን ዩኒቨርስን የሰራው ከኤክስ ኒሂሎ ክሪኤሽን ስለሆነ ከነቲንግ ስለሆነ እግዚአብሔር የዩኒቨርስ ክሪኤተር ወይም ደግሞ የዩኒቨርስ ኮዝ ሁሉን ቻይ እንደሆነ ያሳያል ማለት ነው። ቢያንስ አትሊስት ከነቲንግ ኮዝ ማድረግ ይችላል። ይሄ ደግሞ በጣም ፓወርፉል እንደሆነ ያሳያል። እና ደግሞ ከማቴሪያል ነገር ኤግዚስተንስ በፊት ስለሆነ ኢማቴሪያል እንደሆነ ያሳያል። ከታይም በፊት ስለኖረ ታይምለስ መሆኑን ያሳያል። ስፔስ በፊት ስለኖረ ሁሉን ቻይ ላይ ስፔሲፊክ አድርገኝና ሁሉን ቻይ ያልሆነ ኮዝ ዩኒቨርስን ኤግዚስት ሊያደርግ መጀመር አይችልም እያልከኝ ነው? ምን ማለት ነው? ሁሉን ቻይ ያልሆነ ምን ማለት ነው? ኮዝ ምክንያት ቻይ ስትል ምን እያልከኝ ነው? ሁሉን ቻይ ማለት ማንኛውም አሁን ፈጣሪ የሚሰጠው አትሪቢዩት አለ አይደለ? ሁሉን ነገር ማድረግ ይችላል። ጣቱን ብልጭ አድርጎ ማንንም ነገር መፍጠር ይችላል። ማንንም ነገር ማጥፋት ይችላል። የኛ ዩኒቨርስ ውስጥ ያለ ነገር ውስጥ ገብቶ ቆይ ልጨርስል። የኛ ዩኒቨርስ ውስጥ ገብቶ እያንዳንዱ ኔቸርም ሰውም ላይ ኢንተርፊር ማድረግ ይችላል። ይሄ ማለት አንድ ሁሉን ቻይ ይሄንን መሆኑን ያረጋግጥልናል። ኦምኒፖተንት ነው ስንል አሁን የመጀመሪያው ኦምኒፖተንት የሚለው ዴፊኒሽን ነው መጀመሪያ ልክ ያለው ነው። ኦምኒፖተንት ስል ፓወርፉል መሆኑን ያሳያል። ይህም ደግሞ ለምንድን ነው ዩኒቨርስን ካለምንም ስለፈጠረው ፓወርፉል መሆኑን ያሳያል ነው ያልኩት። እና ካላም ኮስሞሎጂካል አርጊውመንት ፕሩፍ የሚያደርጋቸው ኮንዲሽኖች እነዚህ ናቸው። ደቂቃ እያለቀ ስለሆነ ሌላ የምጠይቅህ አንድ ሊሚትለስ ፓወር ያለው ሁሉን የማይወድ ሁሉን ቻይ ያልሆነ በሁሉ ቦታ የማይገኝ ጀስት ኢማቴሪያል የሆነ አንኮዝድ ኮዝ የኛ ቢጊኒንግ ኮዝ መሆን ይችላል ወይስ አይችልም? እስቲ ጥያቄውን ድገሞ። ሊሚትለስ ስትል ምን ማለት ነው? በጣም ብዙ ቬግና አምቢጊየስ ተርም እየተጠቀምክ ነው። እሺ ከመጀመሪያው ልጀምርልህ። ሁሉን የማይወድ ወይም ደግሞ ፐርሰናል ያልሆነ የሆነ የሚመለክ ፐርሰናል ያልሆነ እንደገና በሁሉ ቦታ የማይገኝ ፐርሰናል ያልሆነ የሆነ የሚመለክ ፐርሰናል ያልሆነ አሁን ፐርሰናል ስንል እሺ የሆነ የሰው አይነት አትሪቢዩት ያለው ነው አይደል? እሺ ይሄንን ኮዝ ቃል አጠር ላድርግልህ። ይሄንን ኮዝ ምንም አይነት ኢንተለጀንት ቢንግ አይደለም ማቴሪያል ነው ማለት እንችላለን? ካልቻልን ለምንድን ነው ማቴሪያል ነው ማለት አንችልም? እሱን አብራራ። ማቴሪያል ነው ማለት አንችልም። ለመሰለ ማቴሪያል ከመኖሩ በፊት ኤግዚስት የሚያደርግ ነገር ማቴሪያል ሊሆን ይችላል። ማቴሪያል ስንል ሰም አብስትራክት ፎርም ኦፍ ኢንተለጀንት ያልሆነ ማቴሪያል ነው ማለት እንችላለን። ሰም አብስትራክት ፎርም ኦፍ ዋት? ሰም አብስትራክት ፎርም ኦፍ ኤግዚስተንስ ፐርሰናል ያልሆነ ኢንተለጀንት ያልሆነ ማለት ነው። ይሄ ኮዝ እንደዛ ነው ማለት እንችላለን? ካልቻለን ለምን አንችልም? ይሄ ኮዝ እንደዛ አንችልም። ኦፍ ኮርስ አንችልም። ከካላም ኮስሞሎጂካል አርጊውመንት ተነስተን ይሄ ኮዝ ፐርሰናል ነው ወይም ኢምፐርሰናል ነው ማለት አንችልም። ኢምፐርሰናል ነው ማለት አይ ቲንክ ደቂቃዬን ጨርሻለሁ። በደንብ ጥሩ ነው። በደንብ እየተግባባችሁ ምናምን ሂዱበት። እንደው እንደ ሀሳብ እንትኑ ላይ ፎከስ ብታደርጉ አሁን የእግዚአብሔር አትሪቢዩቱ ላይ የፈጣሪ አትሪቢዩቱ ላይ ፎከስ ከማድረግ ገና ከጅምሩ ፈጣሪ የምር ኤግዚስት ያደርጋሉ። ከዛ በኋላ ኤግዚስት የሚያደርገው ፈጣሪ ደግሞ ሁሉን ቻይ ነው አይደለም፣ ሁሉን ወዳጅ ነው አይደለም፣ ሁሉ ቦታ ይገኛል አይገኝም ምናምን፣ ሁሉን ቻይ ነው አይደለም፣ እሱ ደግሞ ቀጣይ ይሆናል። አሁን አትሊስት ኤግዚስተንሱ ላይ ተማምነናል ወይ እሱ ላይ ሞር ፎከስ ማድረግ ወይም ደግሞ ያ ያለው ፈጣሪ ስላሴ ነው ወይስ አይደለም፣ ሶስት አካል አለው ወይስ ምንድነው? እሱ ያናል እንትን አክቹአሊ ፐርሰናል መሆኑን ወይም ይሄ አካላዊ መሆኑን በዚሁ በውይይታችሁ ውስጥ ማየት ይቻላል። በርግጥ በቃ ይሄንን ፍጥረትን ይሄው በዚህ መልኩ ይሁን ብሎ ወስኖ ከፈጠረ ከፍጥረት አንፃር አይተን የሆነ ምንም የሆነ ኢንተለጀንት የሆነ አንድ ኤግዚስተንስ እንደዚህ ነገር ሊፈጥር ስለማይችል ማለት ነው። ይሄንን ወዶ ፈቅዶ ይሄንን ከፈጠረ ማለት እሱ ማለት ነው። እና ለእነዚህ ነገሮች ሁሉ ኮዝ ከሆነ ፐርሰን እንዳለው ግልጽ ነው። ኤኒዌይስ ብቻ ግን እሱ ሳይሆን አትሊስት ምን ላይ መጀመሪያ እንትን መስማማት ኤግዚስተንሱ ላይ አትሪቢዩቶቹ ላይ ቀስ ብላችሁ ደግሞ ትሄዳላችሁ። ቀጣይ እንደዛ ቢሆን ጥሩ ይመስለኛል። ኤኒዌይስ እስቲ ቀጥሉ።
ተረኛ ሚካኤል ነው። ማን ነው ቀጣይ? ጥያቄ ያለኝ እዚህ ጋር ወይስ እንዴት ነው? ማን ነው የሚቀጥለው? አይ ሚካኤል ነው የሚቀጥለው። ጥያቄ ሳይሆን ኦኬ። ሲስ አንተ ጋር ማይክ ኦኬ። አሁን ማን ነው የሚጠይቀው ከእናንተ? ምናልባት ወይም ቴዎሶፊያ ማን ነው? ቢግ ሜሻውን ባነሳው ምናምን የምጠይቀው አለ ወይስ ዋሌክስ ከመጀመሪያ ካነሳችሁ ታስ? አይ ችግር የለውም። በቃ አሁን ይሄንን ክሮስ ቼክ እናድርግና ይብቃል። አንዳችሁ ይሄ ነው የመጨረሻ። ግን ማንን ነው የምጠይቀው የሚለው ይሄ 7 ደቂቃ ተጠቀም። ከዛ ኮንክሉዥን ነው የሚደረግ። እሺ ቆይ ከዛ ኮንክሉዥን አሁን 7 ደቂቃ ሚካኤል ይጠቀማል። ከዛ በኋላ ማጠቃለያ ሰጣችሁ ያልቃል ማለት ነው። መጣሽ። ኦኬ ቆይ እሺ፣ እንደ አዲስ ላስጀምርልህ። እሺ ጀምር። እሺ ይሰማል? ቢግ ሜች ማን ነበር? ቶሎ ብነግረኝ ቶሎ። እሺ ሚሽ በለኝ፣ ችግር የለም። እሺ አጽናፈ ዓለም እየሰማኝ ከሆነ ከዚህ በፊት ዘላለም ከሆነ የኖረው ዛሬ ላይ ለመድረስ ዘላለምን መጨረስ አለብን ወይስ የለብንም? ወይም ህልውና ይህንን ዘላለም ጨርሶ ዛሬ ላይ መድረስ አለበት ወይስ የለበትም? አሁን ይህን ስመልስልህ ፐርሰናል እኔን ራሴን ወክዬ ነው የምመልስልህ። ነሰሰሪ ኤግዚስታንስ ወይም ደግሞ ኢንፊኒት ፓስት ያለመኖር ፖሲቢሊቲው ሰፊ ነው ብዬ እቀበልሃለሁ፣ ችግር የለውም። ስለዚህ የሆነ አንኮዝድ ኮዝ አለ እያልከኝ ነው፣ እስማማለሁ፣ ችግር የለውም። ቀጥል። አይ ቲንክ እሰማለሁ። አልተሰማም፣ ተቋርጠናል። አይ ትሰማለህ። ስለዚህ አጽናፈ ዓለም መኖር ሚካኤል አለ። አጽናፈ ዓለም መኖር የጀመረ ነው እና አይሰማም ድምጼ ሰዎች። አሁን መታል፣ ተቋርጦ ነበር። እሺ ቀጥል። እሺ ስለዚህ አጽናፈ ዓለም መኖር የጀመረ ነው። ይሄንን ትስማማለህ? አጽናፈ ዓለም መኖር የጀመረ ነው። እሺ እስማማለሁ፣ ችግር የለም። ጎሄድ። አጽናፈ ዓለም አስገኛለሁ። አጽናፈ ዓለም አስገኛለሁ። እስማማለሁ። ቀጥል። አጽናፈ ዓለምን ያስገኘው ነገር ማቴሪያል ሊሆን ይችላል። ኢማቴሪያል አሁን እኛ ማተር ብለን የጠራነው ቃል የእኛን ዩኒቨርስ የሚወክል ስለሆነ እንደሱ አይነት ማተር ላይሆን ይችላል። ሌላ አይነት ፎርም ኦፍ ኤክስፕላኔሽን ኖ አም ናት ሴይንግ ዳት የእኛን ፕሮፐርቲ የእኛን ዩኒቨርስ የገለጽንበትን ማተር ያለውን ነገር ላይሆን ይችላል። ማተር ስንል የእኛን ዩኒቨርስ የገለጽ ፀሐይ፣ ምድር፣ በቃ በአጠቃላይ አተም ሊሆን አይችልም። አተሚክ ሊሆን አይችልም። ማቴሪያሊስቲክ ሊሆን አይችልም። እስማማለሁ፣ ችግር የለም። ታይምለስ ነው፣ ምክንያቱም ከታይም በፊት ነበረ። ነሰሰሪ ኤግዚስታንሱን ወደ ኋላ ቆጥረን ታይምለስ ሊሆን ይችላል። እስማማለሁ፣ እሱ ችግር የለም። ስፔስለስ ነው፣ ከስፔስ በፊት ስለነበረ እስማማለሁ። ስለዚህ አንተ አግኖስቲክም አይደለም ኤቲስትም አይደለሁም። ፈጣሪ ስትል ወይም ጋድ ስትል ፕሮፐርቲዎች አሉት። ስፔስለስ፣ ታይምለስ፣ ማተርለስ አይደለም። የጋድ ፕሮፐርቲ ቀላል ጥያቄ፣ ሁሉን የሚወድ በእኛ ኑሮ ውስጥ የሚገባ ጣልቃ የሚገባ በሁሉ ቦታ የሚገኝ ማንኛውንም ነገር የሚችል ማለት ነው ጋድ ማለት። ከዛ በፊት ማለት ነው ጋድ ማለት ስትመጣ አጽናፈ ዓለምን ያስገኘ የመጀመሪያው አጽናፈ ዓለምን ያስገኘ ስፔስለስ፣ ታይምለስ፣ ኢማቴሪያል የሆነ ቢንግ ማለት ከሆነ ፈጣሪ አለ ወይስ የለም? ፈጣሪ ማለት እነዚህ ጋድ ማለት ስፔስለስ፣ ታይምለስ እና ኢማቴሪያል ማለት አይደለም። ጋድ ፕሮፐርቲዎቹን ጉግል ማለት ይችላል። ጋድ ማለት እየሰማኝ አይደለም መሰለኝ፣ እየሰማኝ አይደለም። ጋድ ማለት አንተ ሌት ሴይ ጋድ ማለት
ስፔስለስ ታይምለስ ዩኒቨርስን ያስገኘ ኢማቴሪያል የሆነ ቢንግ ማለት ከሆነ አይደለም እያልኩ ነው። እሱ አሁን የገለጽከው ስፔስለስ ማለት ጋድ የሚለው ዲፊኒሽን ላይ አልተስማማንም። ሶፊያ ጋድ የሚለውን ዴፊኒሽን ምን አረኩት መሰለ? ጋድ የሚለውን ዴፊኒሽን ምን አረኩት መሰለ? ሁሉን የሚወድ ምናምን ማለት ሳይሆን ጋድ የሚለውን ዴፊኒሽን ምን አረኩት መሰለ? እየሰማኝ ነው አይደለ? እሺ እየሰማው ነው። ጋድ የሚል ማለት ዩኒቨርስን ያስገኘ ማለት ከሆነ ጋድ አለ ወይስ የለም? አሁንም እየመለስኩልህ ነው። ጋድ ስትል ጀነራል ዴፊኒሽኑ ስፔስለስ ታይምለስ ማተርለስ ብቻ ማለት አይደለም። ተጨማሪ አትሪቢዩት እንደሆነ እኮ ነገርኩህ። ለምንድን ነው ወደ ኋላ መልሰኝ? ጋድ ሌላ ነገር በለው እንጂ ጋድ ካልክ አልቀበልም። ሶቲዮ ይኸውልህ ጋድ ካልከው አልቀበልም። ወይ የሆነ ስም ሰጠው ስፔስለስ ታይምለስ ማተርለስ ካልክ ጋድ ካልክ የተጨማሪ አትሪቢዩቶች አሉት። ስፔስለስ ታይምለስ ማተርለስ ብቻ ማለት አይደለም። ጋድ ጀነራል ዴፊኒሽኑ ሌላ አትሪቢዩቶች አሉት። ስለዚህ አሁን የምትለውን ቢንግ ሌላ ስም ስጠውና በሱ ስም ልስማማል። ጋድ አይደለም አንተ የምትለው ነገር ጋድ አይደለም። ቆይ ጥሩ ሄደ ነበር ማለት ነው። ጋድ ማለት እኔ ጋድ የሚለውን ስም ማጽናፈ ዓለምን የፈጠረ ማለት ነው ብዬ አሳይን ካደረኩት አጽናፈ ዓለም አልስማማም እያልኩ ነው። ጋድ ጀነራል አትሪቢዩቶች አሉት። የጋድ ስታንዳርድ ዴፊኒሽኖች ይታወቃሉ። ኤኒ ቴስቲክ የጋድ ስታንዳርድ ዴፊኒሽኖች አትሪቢዩቶች አሉ። አይኖ የጋድ ስታንዳርድ ዴፊኒሽኖች አሉ። ማህበረሰቡ የሚሰጠው ሁሉን የሚወድ ፍቅር የሆነ መልካም የሆነ እነዚህ ዴፊኒሽኖች ይሰጣሉ ማህበረሰቡ። እኔ እነዚህ ለጊዜው አወጣውና ጋድ ማለት አጽናፈ ዓለም እነዚህን ካወጣቸው ቲዮ ጋድ መሆኑ ይቀርና ሌላ ነገር ይሆናል። እነዚህን አትሪቢዩቶች ከምትለኝ ቢንግ ላይ ከቀነስከው ጋድ መሆኑ ይቀርና ሌላ ነገር ይሆናል። ጥሩ መጡ። ሌላ ስም ስጠው። ኤክስ ወይ አጽናፈ ዓለም ፈጣሪ እንዳለው ታምናለህ አታም? እሺ አጽናፈ ዓለም ፈጣሪ እንዳለው ታምናለህ አታም? ፈጣሪ ማለት ጋድ ማለት ነው። አሁን ኤክስ በለውና ኤክስ በመኖሩ ትስማማለህ ወይ በለኝ፣ እስማማለሁ። አይ ቲንክ አይ አም ቬሪ ክሊር ማቀው እንግሊዘኛ ሌተር ስለሆነ ነው። እሺ በቃ ሌላ ስም ጋድና ፈጣሪ ካልከው አምናት ኢንተሌክቹዋሊ ዲስኦነስት ጀነራል ዴፊኒሽን ነው። ጋድ የሚለው ጀነራል ዴፊኒሽን አለው። ያንን ካላሟላ ጋድ አይሆንም ይላል። ፈጣሪ ማለት የአጽናፈ ዓለም አስገኝ ማለት ከሆነ እሱን ትቀበላለህ ወይ? ፈጣሪ ማለት የአጽናፈ አስገኝ ብቻ አይደለም። ፈጣሪ ዴፊኒሽኑ እንደዛ አይደለም። አላክ ክሬተር የሚል ዴፊኒሽን ሰጠክ፣ በሱ ትስማማለህ ወይ ያለክ ነው። ምናልባት በእንግሊዘኛው ክሬተር አለክ ባይዘው ፈጣሪ ያ ክሬተር ልመልስላት ላሌታ ያ ክሬተር ይኸውልሽ ካሌታ ያ ክሬተር ፎልስ ኢኩቫለንስ እየሰራሽ ነው። ያ ክሬተር የጋድን ዴፊኒሽን ካላሟላ ጋድ መባሉ ይቀርና ሌላ ነገር ይሆናል። የሆነ ሰው ልጨርስ ቢግመች ከሰው ላይ እግሩን ቆርጣችሁ እግር ሰው ነው እንደማለት ነው። ኧረ ቆይ እሺ በቃ አሁን ደቂቃውም ስላለቀ እሺ አሁን ሀሳብ መስጠቱን ተውና እሺ አሁን ማጠቃለያ ስንት ደቂቃ ይሆን? ኧረ 3 ደቂቃ በቃ 3 ደቂቃ ማጠቃለያ መስጠት። እሺ ማን ይስጥካ? ዋሌክስ አለ አንተ ትሰጣለህ ማጠቃለያ? በጣም አጭር ማጠቃለያ መስጠት እችላለሁ። አሁን 5 ቢሆን አሪፍ ነው ዮሐድ። እኔም ማጠቃለያ መስጠት ስለምፈልግ 5 ቢሆን አይ ቲንክ እሱ ብቻውን ያለው እና ቢግ ምናልባት እናንተ እንትን እያላችሁ ምናምን ስለነበረ ሀሌታ መስጠት ትችላለች። አይ ቲንክ ዮሐድ ሀሳቡን ሲሰጥ የነበረው እሱ ነው፣ ሌላ ስላልሰጠ ለዛ ነው ማጠቃለያ የተወያየው ነው መስጠት ያለበት እንጂ ሀሳብ 5 ደቂቃ ቢግ ሚች ከዋሌክስ ጋር ሼር አድርገው ኩዊክሊ። 3 ደቂቃ በጣም ትንሽ እኮ ነው።
ቲዮ 5 ደቂቃ ማጠቃለያ ለመስጠት ይከብዳል። አሁን እኮ ክርክር አይደለም የሚሆነው፣ ጀስት የራሱን ሐሳብ ገልጾ ነው የሚያቆመው። 2 ደቂቃ ቢጨምር ከደከመ ደግሞ እኛ እንጠቀማለን 5 ደቂቃችን። እንደዛ አይሆንም፣ እኩል ነው የሚሆነው። ዘሚካኤል 5 ደቂቃ መጠቀም ትችላለህ? በቃ እሺ፣ ችግር የለውም። ቱሩ ምንም እሺ፣ ዋሌክስ እሺ፣ ካንተ ልጀምርና በደንብ ኢላቦሬት ማድረግ የምፈልገው ኮንክሉዥኑ ላይ ስለሆነ እኔ መጨቀጥ እንትን እላለሁ። ቶሎ ተጠቀም ነው። እሺ ልጀምር አስጀምረኝ። እሺ ቀጥል። እሺ አሁን እኔ መናገር የምፈልገው ምንድነው አጭር ነገር ነው። የመጀመሪያው ፕሬሚስ አንድ ቅድም ስንነጋገር የሆነ ቦታ ላይ ብለው ነበር፣ ወይ ኮዝ አለው ወይ ኮዝ የለውም ላይ ነው እኔ የቆምኩት። ያ ኮዝ ናቲንግ ነው ምናምን የሚለውን ነገር እኔ አላመጣሁትም። ስለዚህ ኮዝ አለው ካልክ ኮዙን በትክክል ፕሩቭ ማድረግ የነበረብህ አንተ ነህ። ግን ገና ለገና ኢንፊኒት ሪግሬስ ምናምን ነገር ስለማይቻል ኮዝ አለው ማለት ነው ብለህ መደምደም አትችልም። ሁልጊዜ አርጊመንታችንን ከረንት ባለው የሳይንቲፊክ ኤቪደንስ መመራት ይኖርብናል እውነት ነው ብለን ለመነሳት። አለበለዚያ ፕሬሚሲሱ የተረጋገጠ እውነትነት ከሌለው አርጊመንቱ ሳውንድ ሊሆን አይችልም። መጀመሪያም የተነጋገርነው እሱ ነው። አሁን ኮዝ አለው ወይስ የለውም ለሚለው እኔ ዩኒቨርሱ ኮዝ ይኑረው አይኑረው አላውቅም። ሳይንቲፊክ ስተዲዎቹንም ካየን ኮዛል የሆነ ሊንክ ይኖረው አይኖረው ዩኒቨርሳችን ሲጀምር አናቅም ነው። ቢግ ባንግ ላይ ያቆማል እውቀታችን። ቢግ ባንጉን እንዴት ኮዝ ተደረገ ኮዝ ይኖረው አይኖረው ስለማናቅ ያንን ምንም አይነት ድምዳሜ መስጠት አንችልም። ለዛ ነው መጀመሪያ ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ሃዝ አ ኮዝ ሲባል ለዩኒቨርሱ አፕላይ ያደርግም። አለበለዚያ እንትን ነው የሚሆነው፣ ኮምፖዚሽን ፋለሲ ይሆናል የምንለው ለዛ ነው። ውስጡ ላለው ነገር ኮዛል ሊንክ እና ኮዛል ምንድነው ሪሌሽን ያላቸው ነገሮች፣ ነገር ግን ለዩኒቨርሱ ሲመጣ ኮዛል የሆነ እንትን ሊንክ ልናስቀርብልህ አንችልም። ያ እዛ ላይ ነው። እኔ አሁንም ቢሆን ምንም አይነት ማረጋገጫ አልሰጠኝም። የሚቀረውን ደቂቃ በአንድ ደቂቃ ለመጨረስ ነበር የሞከርኩት። የሚቀረውን ደቂቃ ለቢግ ሜች መስጠት እፈልጋለሁ። ታንክ ዩ። ኦኬ እሺ፣ 1 ደቂቃ ተጠቅመሃል። ቢግ ሜሽ 4 ደቂቃ መጠቀም ትችላለሽ። ኦኬ ሳፔር መጠቀም ትፈልጋለህ? ምናልባት ኮንክሉዥን ካለ ወይስ ልጨርሰው ደቂቃው? ኦኬ አንተ ጨርሰውና ከተረፈን ይቀጥላሉ። ኦኬ እሺ፣ ለፕሪሚሶቹ ማስረጃ ከቀደም ጀምሮ ሲጠየቅ ነበረ። እነው አሌክስም እነው አይሶም ሲጠይቁ ነበረ። እኔ ፐርሰናሊ እነዚህን ፕሪሚሶች ብቀበላቸው ራሱ መጨረሻ ላይ ከዓለም ኮስሞሎጂካል አርጊውመንት ይሄ አጽናፈ ዓለም ወይም ዩኒቨርስ ምክንያት አለው ብሎ ነው የሚጨርሰው፣ ወይም ኮዝ አለው ነው ብሎ ነው የሚጨርሰው። ያን ኮዝ እንዴት ፈጣሪ እንዳላችሁት ምንም ማስረጃ የለም። አንድ ማስረጃ ማቅረብ አይችልም። ፈጣሪ ስንል ጀነራል የሆነ ዴፊኒሽን አለው። ፈጣሪ ማለት ሁሉን የሚወድ ሁሉን የሚችል በሁሉ ቦታ የሚገኝ በማንኛውም በጸሎታችን በማቴሪያልም ኢማቴሪያል በሆነ ነገር ኢንተርፊር የሚያደርግ ዴፊኒሽን አለ። ስለዚህ ያን ምክንያት በምን አይነት ኤቪደንስ ማስረገጫ ፈጣሪ ወይም ጋድ እንዳላችሁት አንድ ማስረጃ አልቀረበልኝም፣ ሊቀርብም የሚችል አይመስለኝም። ሌላ መናገር የምፈልገው እንዴት ነው ሰዎች ይህንን ነገር ፈጣሪ ሊሉት የቻሉት ብለን ከተናገርን አውቶፎርሚክ ባያዝ የሚባል ነገር አለ። የእኛን ፕሮፐርቲዎች የሰውን ፕሮፐርቲዎች የሆነ የማናውቀው ነገር ላይ ኢምፖዝ ማድረግ ማለት ነው። ስለዚህ እኛ ሁሉን አንችልም፣ ፈጣሪ ሁሉን ቻይ ነው። እኛ ሁሉን አንወድም፣ ፈጣሪ ሁሉን ወዳጅ ነው እያልን ይሄንን የማናውቀውን ምክንያት ወይም የማናውቀውን ኮዝ ያለምንም ማረጋገጫ ፈጣሪ የሚል አትሪቢዩት ሰጥተናል። ስለዚህ ይሄ ያለምንም ማረጋገጫ ከሆነ አርጊውመንቱ አንቀበለውም ማለት ነው። ሁለተኛ ነገር ደግሞ ይሄ ምክንያት የሌለው ምክንያት እንትን መሆን አይችልም ወይ? እንደዚህ ፐርሰናል የሆኑ ነገሮችን ሳያሟላ የሆነ አይነት ኤግዚስተንስ መሆን አይችልም ወይ ብለን ብንጠይቅ ለማይችልበትም አሁንም ምንም ማረጋገጫ የላችሁ። ኢንተለጀንት ያልሆነ ሁሉን ቻይ ያልሆነ ሁሉ ወዳጅ ያልሆነ ነገር መሆን አይችልም ብንል እናንተ ለማይችልበት ማረጋገጫ ማቅረብ አትችሉም፣ ለሚችልበትም ማረጋገጫ ማቅረብ አትችሉም። ስለዚህ ከዓለም ኮስሞሎጂካል አርጊውመንትን ስንደመድመው ይሄ ዩኒቨርስ ምክንያት አለው ወይም ኮዝ አለው ብቻ የሚል ድምዳሜ ነው የሚሰጠን።
ከዛ ባሻገር ምንም መናገር አንችልም ማለት ነው። ስለዚህ ነገር ምንነት ሳናቅ ማምለክ፣ መጸለይ፣ ሌላ ነገር ውስጥ መግባት አያስፈልግም ማለት ነው። ምንም መመለክ የሚፈልግ ፐርሰናል የሆነ ቢንግ ላይሆን ስለሚችል ማለት ነው። ስለዚህ ይሄ ነው ሊሰመርበት የሚገባው። ፕሪሚሶቹ ላይ እንኳን አይ ቲንክ አሌክስ በደንብ ተናግሯቸዋል። ምናልባት ሌላ ሀሳብ መጨመር ከፈለኩኝ በቃ እነዚህ ናቸው ሀሳቦቼ። እሺ በቃቸው እናመሰግናለን። ያው ኦኬ አይ ቲንክ ወደ ቴዎሶፊያ እንሂድና 5 ደቂቃ መጠቀም ትችላለህ። ዘሚካኤል አለ? ዘሚካኤል ይሰማል? ሚዩት ነህ እያወራ ከሆነ። እሺ ይሰማል ይወዲ ድምጼ? ኦኬ አሁን መታል። እሺ ቆይ አንዴ ሴት ላድርግ ለድጋሚ። እሺ ጀምር። እሺ እንግዲህ ዲቤቱን እንዳያችሁት ነው። ከመጀመሪያው ጀምሮ ላሳየው የሞከርኩት ምንድነው የመጀመሪያው ነገር እንደዚህ ብዙ ጊዜ እግዚአብሔር የለም በተለይ ደግሞ ኢትዮጵያ ውስጥ ሲሉ የምትሰሟቸው ሰዎች ፕሪሰፖዚሽናቸውን ብትጠይቋቸው ዝም ብሎ በሼክ የሆነና በሆኑ ሰዎች በቃ እውነት ነው ብለው በግርግር የተቀበሉት እንጂ በደንብ ቢጠየቅ መሰረታዊነት ያለው ነገር ሁለተኛው ደግሞ ህግ ስለሆነ ሰው እያወራ ጣልቃ ባገቡ ደስ ይለኛል። ሰውየው እያወራ ኦኬ አስወርጄዋለሁ ከይቅርታ ጋር። ቅድምም ሁለቴ ገብቶ ድጋሚ ካወራ አስወርዳለሁ ብየው ነበረ። እኔ ተናግሬያለሁ። በእኔ ቤት ላይ ሰውየው እያወራ ማንም ሰው ኢንተራፕት ማድረግ አይችልም። ሰውየው ሀሳቡን ይጨርስ። አካሄድም ከሆነ እንደ አካሄድ የምናነሳው ነገር ካለ የምናስተካክለው ነገር እናስተካክላለን እንጂ ሲያወራ ማቋረጥ ተገቢ አይደለም። አላለቀም። እሺ ሲጨርሱ በቃ ቆይ ዘሚካኤል ማጠቃለያ እየሰጠ ነው። 5 ደቂቃ እነሱስ ማጠቃለያ ሰጥቷል? እነሱ ሰጥቷል። ቀጥል ዘሚካኤል። በጣም አሪፍ። እሺ እና ያለን 15 ደቂቃ ወስደህ ማጠቃለያን ጨርሱ ወንድማችን አሌክስ። ኧረ እባክህ ደቂቃውን አትጫወትበት። ቀጥል ዘሚካኤል። ዓለም ኮስሞሎጂ አርጊመንት ፕሬዘንት ስናደርግ ይቆራረጣል። እኛ ጋር ነው። ቆይ አንዴ ተቋርጧል። አንዴ ዘሚካኤል ድጋሚ ጀምረው። ምክንያቱም ከታች ያሉ ሰዎች ስነ የተቆራረጡ ሀሳብ ይዘው እንዳይወጡ አንዴ ድጋሚ 5 ደቂቃ ድጋሚ እናድርገው። ካላም ኮስሞሎጂካል አርጊመንትን ፕሬዘንት ሳደርግ እየቀጠልኩ ነው። ማለ ባትረብሹኝ። ካላም ኮስሞሎጂካል አርጊመንትን ፕሬዘንት ሳደርግ መጀመሪያ ፕሪሚሶችን ከዛም በኋላ ኮንክሉዥንን አይተም ደግሞ ሰምተ ኢግኖር አድርገዋል እና በቃ 2 ደቂቃ ይበቃኛል እኔ። ይሰማል ድምጼ? አሁን መታሃል ግን ተቆራርጧል እና እሺ ለማጠቃለል ያክል ምንድነው መጨረሻ ላይ ቢግሚች መደገፍ አይቅርብኝ በሚመስል መልኩ ዝም ብለህ አላቀረበም ኤቪደንስ ምናምን። በነገራችን ላይ መልስ የሚሰጠው ነበረ፣ ማጠቃለያ የሚቀርብ አይደለም። ለማጠቃለል ያክል ግን የመጀመሪያው ነገር ሰዎች በእግዚአብሔር ለማመን ልክ እንደ ካላም ኮስሞሎጂካል፣ ኮንቲንጀንሲ አርጊመንት፣ ሞራል አርጊመንት እነዚህ ነገሮች የግዴታ መስራት አለባቸው ብለን አንልም።
ቲዮ እየተሰማችሁ ነው ጋይስ? አሁንም ተቋረጠ። እኛ ጋር ምንም እየተሰማ አይደለም። ዘሚካኤል ጭራሽ ማጠቃለያ ላይ ኔትወርኩ ከባድ ነው። ማጠቃለያ ምክንያቱም በስነ ስርዓት መጠቃለል አለበት። እስካሁን የተወሩት ነገሮች ምን ላይ ነው? ከለም ላይ ነው? እስቲ ምን ካላም ላይ ነው ማጠቃለያው ወይስ ጀነራል ነገር ላይ እንዳለ የተወራበት ነገር ነው? የተነሱ ከመጀመሪያ ጀምሮ አጠቃላይ አሁን የተነሱ ሀሳቦችም ነበሩ። በእርግጥ ቢግ ሜችም ያነሳቸው ምናምን የሁለት ሰው ሰጠኩ። እስቲ ዘሚካኤል ቢመጣ አሪፍ ነበር። እስቲ ዘሚካኤል ቢመጣ አንድ ሰጠኩ እየዋከፈለ። እሺ ዘሚካኤል ይሰማል? ዘሚካኤል አለ? ዘሚካኤል ከማለው አለው ይሰማችኋል? አዛገኝ በጣም አዎ ይሰማል። እስቲ እሺ ቀጥል። እሺ በቃ ትንሽ ነገር ተናግሬ ሊጨርሰው። በአጭሩ ያቀንተን ያልነውን ተመልክታችኋል፣ ያቀረብነውን ተመልክታችኋል። እግዚአብሔር የለም ለማለት ወይም የእግዚአብሔርን ሕልውና ለመጠራጠር ጥሩ ምክንያት ወይም በቂ ምክንያት አላገኘንም። ምንም ጥሩ ምክንያትም የሚኖር አይመስለኝም። እና ደግሞ ቢግሚች እግዚአብሔር እንዳለ በነገራችን ላይ ኤቲስት አይደለም፣ አግኖስቲክ አይደለም። መጨረሻ ላይ እግዚአብሔር ፈጣሪ አጽናፈ ዓለምን ያስገኘ አለ ብሎ የሚያምን ሰው ኤቲስት ሊሆን አይችልም። እና እዚህ ዲቤት ላይ ያየነው ነገር ምንድነው? እግዚአብሔር የለም ብሎ ለመጠራጠር ወይም ደግሞ የለም ለማለት ጥሩ ምክንያት የለም። በአንጻሩ ደግሞ እግዚአብሔር አለ ብሎ ለመናገር እግዚአብሔር አለ ብሎ ለማመንም በጣም ብዙ ጥሩ ምክንያቶች አሉ ነው። ቴንኪው። ለዛሬ እኔ በበኩሌ ይበቃኛል። እናንተ ከፈለጋችሁ ቀጥሉ። ቴንኪው። ኦኬ ከጨረስክ 4 ደቂቃ አለ። ኢግናሽስ ሀሳብ መስጠት ትፈልጋለህ? የምትሰጠው ሀሳብ አለ? 4 ደቂቃ 1 ደቂቃ ወይ 2 ደቂቃ እሺ ተጠቀማ። ከዛ እሺ ቆይ 4 ደቂቃ ሴት ላድርግልን። የቀረ ካለ እኔም ትንሽ ወይ 2 ደቂቃ ደግሞ እኔ ያለው ኦኬ አለ። ስለዚህ ሁለት ተጠቀሙት ለቀና እኔ በኋላ ላይ እንትን ውይይቱ ካለቀ በኋላ ትንሽ ይሄድበታል። ወደ መጨረሻ ላይ ነው። እሺ ቀጥል። አብዛኛውን የተነሱትን ሀሳቦች ተመልክተናቸዋል እና የተነሱት እነ ካላም ኮስሞሎጂካል አርጊመንትን አቅርበናል። ነገር ግን እነዚህ ሁሉ አርጊመንቶች ቫሊድ መሆናቸውን ነሰሰሪ ኮንዲሽን አይደለም። ነገር ግን ብዙሃኑ እነዚህ የምናቀርባቸው ቫሊድ የሆኑ ስቴትመንቶች ናቸው እና ካላም ኮስሞሎጂካል አርጊመንት ፕሪሚሲስ ዋን ላይ የቀረቡ አንዳንድ ትችቶችን ተመልክቻለሁ። መኖር የጀመረ ነገር ኮዝ አለው ብለናል እና ኮዝ መኖሩ ላይ የተስማሙ አሉ። ለምሳሌ እነ ቢግሜችን ተመልክቻለሁ እና ያ ኮዝ እግዚአብሔር ለመሆኑ በምንድን ነው የምታውቀው ከተባለ ያ ኮዝ ከእግዚአብሔር ጋር እግዚአብሔርን ዲፋይን የምናደርገው እና ያን ኮዝ ዲፋይን ስናደርግ ሁለቱም ፓራራሊ አንድ ሆኖ እንመለከታለን ማለት ነው። ያ ኮዝ አንኮዝድ ነው። ያ ኮዝ ታይምለስ እና ኢማቴሪያል ከሆነ ያ በቀጥታ እግዚአብሔር መሆኑን መመልከት ይቻላል እና ይህ የሚያመለክተው አብዛኛውን እንዳየሁት መጀመሪያ ላይ የታለፈ ነገር አለ እና ሼክ የሆነ ኤፒስቲሚካል ፋውንዴሽን እንዳላቸውም ነው የተመለከትኩት በውይይቱ። ሌላ አትሪቢዩቶችን እየተነሱ ነበር። ካላም ኮስሞሎጂካል አርጊመንት ልክ አይደለም ለማለት አርጊመንቶች እየተነሱ ነበር ከአትሪቢዩት አንጻር ማለት ነው። ካላም ኮስሞሎጂካል አርጊመንት ኮዝ መኖሩን ወይንም ደግሞ አንድ ኤሰንስ የሚያስገኘውና አንድ ኤሰንስ መኖሩን የሚያሳይ ነው እና ለዚህ አዳዲስ እንደ አንድሪው ሎክ የመሳሰሉ አዳዲስ የሆኑ ማሻሻያውን ለካላም ኮስሞሎጂካል አርጊመንት ያስቀምጡለታል። ለምሳሌ ለፕሪሚሲስ ዋን የሚቀርበው አብዛኛውን ስትመለከቱ ነው አሌክስም አብዛኞቹ ጥያቄ ነው የሚያቀርቡት እንጂ ምንም አይነት ሪፊቴሽን አላስቀምጡለትም። ለዛ ለፕሪሚሲስ ዋን የሚቀመጠው አድቨርሳሪያል ክሌም ምንድን ነው? ተቃራኒ የሆነው ክሌም ምንድን ነው ከተባለ ብዙ ጊዜ ወይ ቢንግ ባንግ ነው የሚያነሱት።
የሆነ ከዚህ በፊትም ተመልክቻቸው ነበር። ቢግ ባንግ ቲዮሪን ያው የሚደግፉ አሉ ከእናንተ እንደ ዋይሶ ምናምን እና ነገር ግን ለዚህም እንደዚህ ያለ ድጋፍን ይቀመጥለታል። ፕሪሚሲስ ዋን ፓስት የሆነ ኢንፋይናይት ከሆነ ዘላለማዊ ከሆነ ኮንትራዲክተሪ ነው። ፓስት ኢንፋይናይት ከሆነ ያ ፓስት ኢንፋይናይት ከሆነ ወይንም ደግሞ ዘላለማዊ ከሆነ ኮንትራዲክተሪ ነው። ኮንትራዲክሽን ደግሞ ፖስብሎች አይደሉም። ስለዚህ ፓስት ኢንፋይናይት አይደለም የሚለውን ነገር እንመለከታለን ማለት ነው። እነዚህ ለፕሪሚሲስ ዋን የሚቀርቡት ሁለት ተቃራኒ ክሌሞች ወይ ፓስት ኢንፋይናይት ነው ወደሚለው ትወድቃለህ ወይንም ደግሞ ወደ ቢግ ባንግ ቲዮሪ ከሁለቱ ወደ አንዱ ነው የምትወድቀው ማለት ነው። እና ፓስት ኢንፋይናይት አለመሆኑ በዚህ ፕሪሚሲስ መመልከት ይቻላል። ፓስት ኢንፋይናይት ከሆነ ዘላለማዊ ከሆነ ኮንትራዲክተሪ ይሆናል ማለት ነው። እና ፕሪሚሲስ አንድ ደግሞ ሌላ ልክ መሆኑን የምንመለከትበት ኢምፔሪካል ፋውንዴሽን ላይ እና አሁን ላይ ያለውን ናቹራል ወርልድ ኦብዘርቭ በምናደርግበት መጠን ነው። አሁን ያለውን ናቹራል ወርልድ ኦብዘርቭ ስናደርግ የትኛውም አይነት ነገር የትኛውም አይነት ወደ ኤግዚስተንስ የሚመጣ ነገር ኮዝ አለው። ኔቸር ላይ ናቹራል ወርልድ ላይ ተቀምጠን ያ ወደ ኤግዚስታንት የመጣው ነገር ኮዝ እንደሌለው ማሳየት አይችሉም። ጥያቄ መጠየቅ ብቻ ነው ማለት ነው። እና ምንም የቀረበ አድቨርሳሪያል ክሌም የለም። ስለዛ በዚህ ሁሉ ሙግቱ እንደገና ደግሞ ይህንን ሙግት የሚደግፉ እንደ አርጊመንት ፍሮም ሞሽን የመሳሰሉ ሙግቶች ይቀርባሉ። ኋላ ቶማስ አኩናስ ነው። ከሱ በፊት ደግሞ እነ ቴዎፊሎስ ኦፍ አንቲዮክ አውቶሎኪየስ ቻፕተር 1 ላይ የሚያስቀምጡት ማለት ነው። አንድ ሰው አለ። ያ ሰው ምን አለው? ነፍስ አለው። እና ያ ሰው ነፍስ እንዳለ የምታውቀው በሰውየው አትሪቢዩት ነው። እና እግዚአብሔር መኖሩ የምናውቀው ደግሞ ዓለም ላይ ባለው ሞሽን አትሪቢዩት ነው። ስለዛ የአርጊመንት ፍሮም ሞሽን ይባላል። እና እዚህ ያለው ዓለም ላይ ያለው ነገሮች እንዳለ ሞሽን አላቸው ብንመለከት እና ወደ አንድ ጨርሻለሁ። ጠቅልል ሀሳብህንና ሪፍ የለውም ከዛ ጨርስ። አይጨርሻለሁ። በቃ ሞሽን አለ። ያን ሞሽን ደግሞ የሚያንቀሳቀሰው ሙቨር አለ። ያን የሚያንቀሳቀሰው ደግሞ ሞሽን የሚያነሳው ሙቨር አለ። ያ ደግሞ ኮዝ ወይንም ደግሞ ወደ ሙቨር ወይንም ደግሞ ያን ሞሽን የሚያመጣውን አካል እንዳለ የሚያመላክት ነው። ስለጨረስኩኝ ያው ጥሩ ሰዓት ነው የጨረስኩት። ዮሐድ ወይም እና ኪና እንቀጥሉበት። ቴንክ ዩ። እሺ እግዚአብሔር ይስጥልን። እና እሺስ ኦኬ ሀሌታ 2 ደቂቃ አይ ቲንክ ብዙ ቆይታለች መሰለኝ። ሀሌታ የተወሰነ 2 ደቂቃ ምናምን እንስጣትና ከዛ አኬ ትሄድበታል። በቃ አኬ የሚሰጥ ከሆነ የኔ ይቅርና አኬ ይሄድበታል። ሀሌታ አለሽ 2 ደቂቃሽ። እሺ አላሁን ቴንክ ዩ በጣም አመሰግናለሁ ነው የሚለው ኮንክሉዥን ጋር ያመጣው እንደሆነ አላወቅንም፣ ግን ሲጠየቅ አልራድ የሚባለው ፋላሲ ኦፍ ኮምፖዚሽንን አምጥቶ ነበር። ፋላሲ ኦፍ ኮምፖዚሽን እንዳልሰራ ፈርስት ኦፍ ኦል ከዴፊኒሽኑ ራሱ ሲነሳ ዘሚካኤል አስቀምጦለታል። ዩኒቨርስ ኢትሰልፍ ነው ኮንቲንጀንት ያለው እንጂ ኮምፖዚሽን ኦፍ ዩኒቨርስ የሚለውን ባይ ዴፊኒሽን አልተነሳም ነበረ። which is a very good counter argument ብዬ አስባለሁኝ። በተረፈ ከተነሳው ሌላ ጥያቄ መጨረሻ ላይ ምናልባት የሚችለው የፐርሰናል ጋድ ጋር ወይ የጋድ ዴፊኒሽን እናንተ የምትሉት ጋድ ዴፊኒሽን ጋር አያደርሰንም የሚለው ጋር then no we define God as spaceless timeless ምናምን ብለን ያስቀመጥነው አለ። እንደገና by definition itself ራሱ necessary being ነው necessary existence ነው እያለ እኮ premises ዋን ያስቀምጧል። ስለዚህ God is necessary existence የሚለውን በትክክል የእግዚአብሔርን ባህሪያቶች ነበር ሲያስቀምጥ የነበረው። ለሱም ቢሆን ላደረገው ኦብጀክሽን which አንተ ምንድን ነው እያልክ ያለኸው የሚለውን ሲጠየቅ አልመለሰም። እንደኔ ለኔ ቢግ ሚች የመለሰው ምንም አጥጋቢ መልስ አልታየኝም። ምክንያቱም which then what are you talking about? እሺ excluding Godን exclude አድርገውና በአትሪቢዩቶቹ ብቻ እንኳን እንምጣ ሲባል ምንም ኮንቨርሴሽኑ ሊቀጥል አልቻለም፣ እዛ ጋር ቆሟል ማለት ነው። በአጠቃላይ it's a good beginning። ሌላ ጊዜ በደንብ እንደዚህ ተዘጋጅተው ቢመጡ እንትኖቹን ካውንተር አርጊመንቶቹን በደንብ ተዘጋጅተው ቢመጡ አይወሽ እንደዛ ላለሁኝ እና ለሚጠየቀው ጥያቄ ደግሞ ሎጂካል የሆነ መልስ ቢሰጥ ኢሞሽናል ከመሆን ይልቅ፣ ምክንያቱም እየተማማርን ነው። ምናልባት
ምናልባት ወይ ሌላ ዲቤተር ከሌለ እኔም በሆን እንደ ኤቲስት ሆኜ ዲቤት ላደርግ እችላለሁ። እውነት ለመናገር አይ ካን ዲቤት ፎር ዩ እና ያሉ ጥሩ ጥሩ ኦብጀክሽኖች አሉ ብዬ ነው ስትሮንግ የሆኑ ሊመጡ የሚችሉ እና እሱ ላይ ቢዘጋጁበት ብዬ አስባለሁ። ዘሚካኤል በጣም እናመሰግናለን። በጣም ዮር ቬሪ በጣም ትዕግስተኛ ነክ። እኛ ሌላ ጊዜ በጭቅጭቅ ነው የምንዘጋው እና በጣም በትዕግስት እንትን ብለሃል። ሌሎቹም እንደዛው ቢግምችም ዋሌክስም በጣም በጣም አይ አፕሪሺየት ኦል ኦፍ ዩ ቴንክ ዩ ለማለት። ኦኬ እግዚአብሔር ይስጥልን ሀሌታ፣ ሁላችሁንም እናመሰግናለን። ስፔሻሊ ዋሌክስ፣ ቢግ ሚች፣ ዮሲም ቢሆን እናመሰግናለን። እየተናጫነጭክም ቢሆን ምናምን ጥሩ ነው። ዞሮ ዞሮ መማማር ነው ዋናው ሀሳቡ እና አትጥፉ። ደግሞ በውስጥ ምናምንም ማውራት ይቻላል። አካሉ አለ አለው ግን ውይይቱን በደንብ አልተከታተልኩትም። የሆነ ሰዓት ላይ ብቻ ነው የሰማሁት እና እንደዚህ ሙሉ ውይይቱ ላይ ሪፍሌክት ማድረግ አልችልም። እስቲ ሌላ ማውራት የሚፈልግ ሰው ካለ ይሄድበት። እኔ እንደዚሁ ጠቅላላ ያለ ነገር የሰማሁትን ብቻ ዛሬ ብቻ የተወሰነ ነገር ነበረ። እስቲ ከዲቤቱ ጋር በተያዘ በቃ ሂዱበትና እንጥላለን። እሺ ይቅርታ እና እኔ ሰዓት ከተሰጠኝ ብዙ ሚስ አንደርስታንድ ያደረጉኝ ሰዎች ስላሉ ከታች የምናገረው ነገር አለ። ይቅርታ። ታች ያላችሁ አራድ ምናምን ሌላ አይደለም ወንድማችን ነው። እኔም እንትኑ ሲያነሳ ምናልባት ሲስም እንደዛ ሲል ነው እንጂ ክርስቲያን እንደሆነ ነበር የማውቀውና ሚስ አንደርስታንድ እንዳታደርጉት። ኦኬ ኤኒዌይስ ግን የተወሰነ ሀሳብ ስጥና አኬ ጀነራል ለማጠቃለያ ስጥ። በቃ እየመሸ ስለሆነ እሺ። አራድ የተወሰነ ደቂቃ ተጠቅመ 2 ደቂቃ ይበቃል። አይ ቲንክ 2 ደቂቃ 2 ተኩል አድርግልኝ። ኦኬ ችግር የለውም ይሁን በቃ እሺ። ስለዚህ እኔ ጀነራሊ ቴስት ነኝ፣ ግን በካላም ኮዝሞሎጂካል አርጊመንት ፈጣሪን ዲፋይን ማድረግ አልፈልግም ማለት ነው። ይሄኛው ደግሞ ለምንድን ነው ከተባለ የመጀመሪያው ፕሬሚስ ዋቴቨር ቢጊንስ ቱ ኤግዚስት ሃዝ ኤ ኮዝ ነው እንደምናውቀው። ደግሞ በኳንተም ሜካኒክስ ውስጥ ቨርቹዋል ፓርቲክሎች አሉ። ቨርቹዋል ፓርቲክሎች አፒር እና ዲስአፒር ሲያደርጉ ያለምንም ኮዝ እንደሆነ እናውቃለን። ስለዚህ አፒር የሚያደርግ ነገር ወይም ኤግዚስት የሚያደርግ ነገር ሁሉ ኮዝ ይፈልጋል ብዬ አላምንም ስኮላርሊ ማለት ነው። ስለዚህ በዚህ ወይ አምላኬን ዲፋይን ማድረግ አልፈልግም። ሌላኛው እና ዋነኛው መናገር የምፈልገው ኮዝ ኤንድ ኢፌክት የሚባል ቼን ሁሌም ቢሆን ዊዝን ታይም ነው እና ታይም ራሱ ኤግዚስት የሚያደርግ እንደሆነ ራሱ ስኮላሩ ስቲፈን ሃውኪንግ ዲሞንስትሬትድ አድርጓል። ስለዚህ ታይም ራሱ ክሪኤትድ ቢንግ ከሆነ የቢግ ባንግ ውጤት ስለሆነ በስፔስ ታይም ኮንቲኒየም ውስጥ ያለው ታይም የዚህ ውጤት ስለሆነ ታይም ራሱ ከታይም በፊት ያለው ጉዳይ እንዴት ነው የሚታየው ነው። ታይም ራሱ ክሪኤትድ ነው፣ አፒር ያደረገ ነገር ነው። ኮዙ ምንድን ነው ነው እና ኮዝ አለው ይሄ ታይም ደግሞ ከተባለ ስቲል ዊዝን ታይም አይደለም ማለት ነው። ታይም ክሪኤትድ ነገር ከሆነ ታይም ኮዝ ካለው ኮዝ ኤንድ ኢፌክት ታይም ውስጥ ከሆነ ዊዝን ታይም ያለ ነገር ከሆነ እንዴት ነው ይሄ ነገር የሚለው እስካሁን መልስ ያላገኘውበት ነገር ስለሆነ ኦፍኮርስ መልስም ስለማይኖረው በዚህ ወይ በካላም ኮዝሞሎጂካል አርጊመንት በተለይም ፕሪሚስ 1 እና ፕሪሚስ 2 አክቹሊ በእነሱ ወይ አላምንበትም ማለት ነው። ጀስት እታች ላላችሁ ሰዎች እኔ አማኝ ነኝ፣ ግን አማኝነቴ በዚህ ኮዝሞሎጂካል አርጊመንት ወይ አይደለም ወይም በዚህ ዴፊኔሽን አላምንም ነው። ጀስት ሲምፕሊ ቴንክ ዩ እቺ ለማለት ያክል ነው። ኦኬ እሺ አራድ ቴንኪዩ። እኔ ቴይዝም ነኝ ሲል ኤቴይዝም አይደለም ያለውና ኤቴይዝም እና ቴይዝም ይለያያል። አማኝ ነኝ ነው ያለው። አማኒ ኢ ለማለት አማኒ ለመሆን ኤቲስት ወይም ደግሞ ኤቴይዝም መሆን አለበትና ግራ ሚስ አንደርስታንድ እንዳታደርጉት። አማኝ ነው ክርስቲያን ነው ምናምን እና በጣም ደግሞ ጎበዝ ወንድማችን ነው። በነገራችን ላይ በእስልምና ምናምንም አሪፍ የሚሰራ ወንድማችን ነው። ሁላችሁም ፎሎ ምናምን አድርጉት እና አኬ ጀነራል ሲነሳ የነበረውን ጠቅለል አድርገህ ሀሳብ ስጥበትና እንጨርስ። እንዳልኩ ያው እኔ በደንብ ተናላልኩም ነበር ግን እዚህ ወደ መጨረሻ አካባቢ ምናምን ከተነሱ አንጻር አሁን አራድም ሲያነሳው ከነበረው አንጻር
ያው የፈጣሪ መኖር በተለያዩ አርጊመንቶች በተለያዩ አመክንዮች ሰዎች ያስረዳሉ። አይ እንደው ፈጣሪማ አለ መኖሩን እንደው ከዚህ አንጻር እኮ ማየት እንችላለን ተብሎ ለምሳሌ ኮስሞሎጂካል አርጊመንቶች ምናምን ይነሳሉ ብዙ ጊዜ እንደዚህ ከፍጥረት አንጻር ከዓለም አንጻር ኮስሞስ ማለት ዓለም አይደል ከሱ አንጻር እየታየ እንደው የሱ መኖር የፈጣሪ መኖር ያሳያል አይነት የሚመስል ነገር ማለት ነው። ዋናው ሐሳቡ ጀነራል ሐሳቡ እንደዛ ነው። በተለይ አሁን የከለም ኮስሞሎጂካል አርጊመንት እኔ ደግሞ በጣም ጥሩ ነው ብዬ አስባለሁ። ቀላል ነው፣ በጣም ቀላል ነው እና ጥሩ ነው። የመጀመሪያው ፕሬሚስ ምንድነው? ኤቭሪቲንግ that begins to appear አይደለም that begins to exist ስለሆነ በህልውና ደረጃ መኖር የሚጀምር የሆነ ነገር መኖር ከጀመረ በቃ አስጀማሪ አለው። መኖር ከጀመረ አሁን ዘላለማዊ ከሆነ አይደለም ግን ከጀመረ መኖር የሚጀምር አፒር ምናምን የማድረግ ያለማድረግ ጉዳይ ሳይሆን የኤግዚስተንስ ጉዳይ ስለሆነ ኤግዚስት ማድረግ የጀመረ ነገር ማለት የሆነ ነገር መኖር ከጀመረ የሆነ በቃ አስጀማሪ አለው ነው። ኮዝ አለው ለመጀመሩ የሆነ ምክንያት አለው። የሆነ አስጀማሪ የሆነ ነገር አለው እና ዩኒቨርስ ደግሞ ይሄ ዓለም ራሱ ደግሞ ዩኒቨርስ መኖር የጀመረ ነው። ከዘላለሙም የለም ወደኋላ ስንቆጥር እንደው ወደ ምንድነው የሆነ ኢንፊኒት ሪግሬስ ውስጥ የምንገባ ከሆነ ወደኋላ እየቆጠርን ምንም የማያልቅ ነገር ውስጥ የምንሄድ ከሆነ ሎጂካሊ ኢምፖሲብል ነው ማለት ይሄንን ቀን ራሱ አናየውም ነበረ። ይሄንን አሩ ነው ሜቢ ከዚህ በፊትም ቪዲዮ ሰርችበት ላይ ይው ነበረ። ብቻ በአጠቃላይ ግን ሐሳቡ ማለት ነው መኖር የጀመረ ነገር ሁሉ አስጀማሪ ያለው ዓለም ደግሞ መኖር የጀመረ ነው። ከዘላለሙ ያለ አይደለም መኖር የጀመረ ነው። ስለዚህ አስጀማሪ ያለው ማለት ነው ዓለም። እኛ እግዚአብሔር የምንለው ያንን አስጀማሪ ነው። ባጭሩ እግዚአብሔር ብለን የምንጠራው በቃ እሱ አሁን ኮዝ አስጀማሪ ያላችሁትን እሱ ነው እኛ እግዚአብሔር ያልነው። ኦኬ እሺ እሱ ነው እግዚአብሔር ያላችሁት። ግን ይሄ እግዚአብሔር ለምሳሌ እናንተ እንደምትሉት ሁሉን ቻይ ነው። ኦኬ ለምሳሌ እኛ ሁሉን ቻይ ነው ብንል ሊሆን የሚችለው ምንድነው? ኦኬ ሁሉን ቻይ መሆኑ በዚህ አሁን ባስረዷችሁ መረዳት ውስጥ ማሳየት ይቻላል አይቻልም ነው እንጂ እነሱም አይ ሁሉን ቻይ አይደለም ብለው መከራከር አይችሉም። በዚህ አርጊመንት እኛም ደግሞ ሁሉን ቻይ ነው ብለን መከራከር አንችልም። በዚህ በካላም ኮስሞሎጂካል አርጊመንት ብቻ ማለት ነው። ሁሉን ቻይ አይደለም ሁሉን ቻይ ነው ብለን መከራከር ባንችልም ግን ምን ያህል ቻይ እንደሆነ ግን ማሳየት እንችላለን ማለት ቢያንስ ማለት ነው። አስቡት ሰማይን ምድርን ይሄ የሚታየውን ምናምን ይሄን ሁሉ ነገር እስኪፈጥር ድረስ በዚህ ደረጃ ቢያንስ ይሄን ማለት ምን ያህል ኃያል እንደሆነ ግን ቢያንስ ማወቅ እንችላለን። አሁን ሁሉን ቻይ ነው አይደለም የሚለውስ ባንገባ ራሱ እንዴ ኦልሞስት ሁሉን ቻይ ነው ማለት እስኪቻል ድረስ ማለት ነው። በዚህ አርጊመንት ብቻ ራሱ ምክንያቱም ከዓለም ነው ወደ መኖር ያመጣው ይሄንን ዓለም ነው እንዴ ይሄንን ዓለም መፍጠር ምን አይነት ችሎታ ነው እና አትሊስት ታላቅ ችሎታ እንደሆነ ያሳያል እና ደግሞ አካላዊ እንደሆነም ደግሞ ያሳያል። ያ ኮዝ ወይም ደግሞ ያ አስጀማሪው አካል እንዳለው አካል ማለት ኖርማል ይሄ እጅ እግር ምናምን ሳይሆን እኔነት እንዳለው ፐርሰን እንደሆነ ደግሞ ክሊር ነው፣ ግልጽ ነው። በምን ይታወቃል ከተባለ ለምሳሌ አስቡት አሁን ምድርን ተመልከቱ። ይሄ ግራቪቴሽናል ፎርስ ምናምን ብለን እኛ እንደዚህ በሰላም እንድንቀሳቀስበት አድርጎ የፈጠረው እርሱ ነው። እንደዛ እንዲሆን ወዶ ፈጥሮታልና እንዲህ እንዲሆን አድርጎ ፈጥሮታልና አካላዊ ያልሆነ ነገር በዚህ መልኩ እንደዚህ ኮምፕሊኬትድ የሆኑ ነገሮችን መፍጠር አይችልም። በዚህ ደረጃ ማለት ነው። ማለት የሆነ ተፈጥሮ ዝም ብላችሁ እዩት እናንተ ወደ ውስጥ የምታስገቡት አየርና እጽዋት ናቸው የሚያወጡት አይደለ? ወደ ውስጥ የምታስገቡትን ኦክሲጅኑን እጽዋት ኦክሲጅንን ኤክስሄል ያደርጋሉ፣ እናንተ ኢንሄል ታደርጋላችሁ። እናንተ የምታወጡትን ካርቦን ዳይኦክሳይድ እነሱ ኢንሄል ያደርጉታል እጽዋቱ። እንዲህ ተመጋግበ እየኖርክ የግራቪቴሽናል ፎርስን ተመልከት፣ የመሬት ስበትን ምንድነው ወደ 8 ቢሊዮን ህዝብ ሊኖር ይችላል። ያ ሁሉ ህዝብ አሻራ ይለያያል። ለምሳሌ አሁን ይሄ ማለት ባይ ቻንስ ነው ምናምን ሊል ይችላል አንድ ሰው፣ ግን ሊሆን ይችላል አንላይክሊ ነው ማለት አንላይክሊ ነው በጣም። አሁን እንደዚህ አይነት ነገሮች በቃ በእድል እንደዚህ መተው ነው አጋጣሚ በእድል እንደዚህ ሁሉ ነገር እንደዚህ በእድል ተፈጠረ እያሉ እንትን ማለት አእምሮን አለማሰራት ነው የሚሆንብን። ይሄ ሁሉ ነገር አሁን ተፈጥሮን በዙሪያችን ምን ይሄ ሁሉ ነገር በእድል ዝም ብሎ እንደዚህ በቃ ብቅ አለ እና ከዛን እኛ እዚህ ላይ ቤት ሰራን መኪና ሰራን ምናምን ሊባል ነው ማለት ይሄ በእድል ባይ ቻንስ የሆኑ ነገሮች እንዳልሆኑ ግልጽ ነው እና እንደዛ ካልሆነ ደግሞ ባይ ቻንስ ካልሆነ በእድል ዝም ብሎ እንደዚህ የተፈጠረ ነገር ካልሆነ የሆነ ነገር በቃ እንደዚህ እንዲሆን አድርጎ አስቦ ካደረገው ኢንተለጀንት
አይደል ነው ሰው ፐርሰን ነው ማለት ነው። እንደዛ ከሆነ አካል ነው። አካል ያልሆነ ነገር እንደዚህ አመዛዝነው እንዲህ ላድርገው አይ ስለማይል ማለት ነው። ስለዛ ራሱ በከለም ኮስሞሎጂካል አርጊመንት ኮዙ ራሱ አካል እንደሆነ ማወቅ ይቻላል። አካሉ ግን ሥላሴ ነው አይደለም የሚለውን ግን አናውቅም። እሱ አካሉ ሁሉን ወዳጅ ነው ወይ ሁሉን አዋቂ ነው ወይ ምናምን የሚለው ነገር እንደነዚህ ነገሮችን እንትን ላይ ይችላል። አትሊስት ግን ዘላለማዊ እንደሆነ ይሄ ዩኒቨርሲቲ ዓለም ራሱ ስፔስን ታይምን ማተርን ኤነርጂን ምናምን ስለሚጨምር ከነዚህ ሁሉ ውጪ እንደሆነ ግን ማወቅ እንችላለን። ይሄ ከጊዜው ከቦታው ከቁስ ነገሩ ከማተሩም ከኤነርጂውም ውጪ ነው። እነዚህን ሁሉ ነው ካለመኖር ወደ መኖር አመጣ እያልን ያለ ነው። ይህንን ያዝ አድርጉና ታዲያ ሥላሴ እንደሆነ በምን ይታወቃል ምናምን ከተባለ ግን እኔ ለሁሉም ነገር ሴንተሩ የክርስቶስ ትንሣኤ ስለሆነ ወደ ክርስቶስ ትንሣኤም ደግሞ መሄድ ይቻላል። ኢየሱስ ተነስቷል። ጌታችን ከተነሳ ትንሣኤን ደግሞ አንስቶ ትንሣኤ ላይ በደንብ መነጋገር። ትንሣኤ በጣም ለብዙ ነገር ቁልፍ ነው፣ ማዕከል ነው፣ ሴንተር ነው። ክርስቶስ መነሳቱን በመጽሐፍ ቅዱስ ብቻ ሳይሆን ባይ ሪዝኒንግ ማሳየት ስለሚቻል ማለት ነው የክርስቶስን ትንሣኤ። ታዲያ ምንድን ነው የእርሱ መነሳት ምን አገናኘው ከተባለ ክርስቶስ ኢየሱስ ከተነሳ በእርሱ በኩል የተገለጠው አምላክ እውነተኛ አምላክ እንደሆነ ማወቅ ስለምንችል ማለት ነው። ዘንድ በጌታችን ይሄ በተነሳው ጌታ በኩል የተገለጠውን እርሱን አምላክ እናምነዋለን። አለቀ። ሥላሴነት ካለው የስ እሱን እንቀበላለን ማለት ነው። እና እንደዛ አድርገን ወደ ሥላሴ መምጣት እንችላለን ምናምን። ከዛ ውጪ ብዙ የተነሱ ነገሮችን አልሰማውም አላቅም። እንግዲህ ይሄ ፕሮብለም ኦፍ ኤቨል ምናምን ተነስተው ከሆነ እነሱ ላይ ሜቢ አንድ ቀን ዝም ብለን ገብተንባቸው የተወሰነ እንሄድባቸዋለን እና እንደዛ ነው። ቃለ ታሰማልን አኬ። አይ ስለዛ ምናምን አልተነሳም። አክቹዋሊ ቢግ ሜሽ አንስቶት የነበረ ሀሳብ እሱን እኔም ላነሳው ነበረ። ካነሳው በጣም አሪፍ። በቃ ታይምለስ መሆኑ ፕሪኤግዚስተንት መሆኑ እና ደግሞ ፍጥረታትን ከውዝ ያደረገ አካል መኖሩ ካመነ ቢግ ሜሽ ከዛ ደግሞ ኢንቴሊጀንት ግን ላይሆን ይችላል ብሎ አንስቶት ነበር። ይሄ ከውዝ ግን ኢንቴሊጀንት ያልሆነ አካል ሊሆን ይችላል ምናምን ብሎ ያነሳቸው ሀሳቦች ነበሩ። በቃ አሁን ኢንቴሊጀንት ያልሆነ ሰው አካል ይቅርታ ኢንቴሊጀንት የሆንን እኛን ወይም ደግሞ ማገናዘብ ማሰብ የምንችለው እና እነዚህ ተፈጥሯትን በምልአት ደግሞ እንደዚህ አዋቅሮ አመሳጥሮ ሊፈጥራቸው በጭራሽ አይችልም ማለት ማገናዘብ ወይም ደግሞ እውቀት የሌለው ፐርሰኒፋይ ያልሆነ አካል እንደዚህ አይነት ነገሮችን ሊያደርጋቸው አይችልም የሚለውን አሪፍ አድርጎ መልሶታል። አይ ቲንክ ሌላ ጊዜ ደግሞ በስፋት እንገናኛለን። ሲሶ ሰላም እደሩ ሁላችሁም እዚህ አራድ ዮሐዴ ቴንኪው ዮሐዴ በጣም ቴንኪው። ቢግ ሚች ኢግናቲየስ ዋሌክስ አልራድ ሶሪ እንግዲህ እኔም ሚስ አንደርስታንድ አድርጌያለሁ ቅድም ፌማስ ሲጠራ ቤዛ ሁላችሁንም ቴንኪው። እንደዚህ አይነት ውይይቶች ጊዜ ይፈልጋሉ። በዚህ አይነት አስተሳሰብ ውስጥ ያሉ ወንድሞችን ለማቅናት ለመመለስ ያው ሀሳቦችን በነፃነት እያወራን እንቀጥላለን። እግዚአብሔር ቢፈቅድና ብንኖር ሳምንት ቅዳሜም ውይይታችን ይቀጥላል። በሳምንት አንዴ እንደዚህ እየተገናኘን ስኮላር ሊሆን ውይይት ዝም ብሎ አይነት ውይይት ሳይሆን የቤቱን መርህና ሕግ በጠበቀ መልኩ ሰው ሲያወራ ኢንተራፕት ሳናረግ ሀሳቦቻችን ምክንያቱም ማንም የማንን ሀሳብ ዲስትራክት እንዳያደርግ ማለት ነው እና ይሄንን ነገር በጠበቀ መልኩ እግዚአብሔር ቢፈቅድና ብንኖር ኔክስት ቅዳሜ 1 ሰዓት ላይ እንቀጥላለን። ሁላችሁንም አመሰግናለሁ። ቴንኪው ዮሐዴ ቴንኪው። ሲሶ እናመሰግናለን። የስንብት ሰከንድ ስጠኝ ዮሐዳ እንዴ። እሺ ሲሶ በጣም ቴንኪው። ብዙ ጊዜ ከኤቲስቶች ጋር አማኞች ለመወያየት ብዙም ፈቃደኛ አይደሉም። ይሄን መድረክ ስላዘጋጀ ቴንኪው። ገስት ላይም የተገኛችሁ ከኛ ጋር ዲስከስ ያደርጋችሁ እናመሰግናለን። ይቀጥላል ብለን ተስፋ እናደርጋለን። ሲሶ ከታች ያላችሁን ቴንኪው። ይሄን ለማለት ነው። እናመሰግናለን። ምናልባት ቢግ ሚሽ ቅሬታ ምናምን ነገር ካላችሁ ያው እንደዚህ አይነት ነገሮች በአንዴ ስለማይስተካከሉ ያው ከእናንተ አንጻር ከኛም አንጻር መስተካከል መሆን ያለበት ነገር ካለ
ቀስ እያልን እያጠራን እንሄዳለን። ያው እንትን ነው ምናልባት የተፈጠሩ ነገሮች ካሉ ፖዚቲቭሊ አክሰፕት አድርጎ፣ ግን ያው ሰዎች ያው ሲያወሩ እንደ ቤቱ ህግ ማንም ጣልቃ ሳይገባ ልክ ሰውየው ከጨረሰ በኋላ ሀሳቡን ኦልሬዲ እዚህ ጋር ስሜ ሜንሽን ስለተደረገ ለዛ ነገር ምላሽ መስጠት እፈልጋለሁ ብሎ በጨዋነት ምላሽ መስጠት ይቻላል። ኤኒዌይ ሁላችሁንም ከልብ አመሰግናለሁ። መልካም ምሽት፣ መልካም አዳር። እሺ ኦኬ፣ አመሰግናችኋለሁ ሁላችሁንም።